የክቡር የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስን መግለጫ ሰምቼዋለሁ። በጥሩ ሁኔታ አድርገው አቅርበውታል። እኔ እንዳየሁት አንደኛ የፎሬን ፖሊሲ በተለይ ከኤርትራ ጋር ተያይዞ ያለንን የፎሬን ፖሊሲ ስታንስ በጥሩ ሁኔታ አስቀምጠውታል። ዶክተር ፈቲ አንተም እንዳቀረብከው ችግሮቹን ትሬቶቹን ብቻ ሳይሆን ኦፖርቹኒቲዎቹንም እድሎቹንም ከተሰራበት ከተጠቀምንበት ምን አይነት እድሎች እንዳሉም አመላክተዋል። ከዛ በዘለለ ግን ተደባብቆ እኛም እንግዲህ አንዳንድ ቻናሎች ላይ ሜን ሚዲያም ላይ እንደዚህ ሶሻል ሚዲያም ላይ የመጣን የምናነሳቸውን የነበሩ ነገሮች ግልጽ ባለ ሁኔታ አስቀምጠውልናል። ግልጽ ባለ ሁኔታ የኢትዮጵያ የናሽናል ኢንትረስት በምን ኮምፕሮማይዝ ሆነ፣ በተለይ ከኤርትራ ሬፈረንደም ጋር ተያይዞ የኤርትራን ሉዓላዊነት እያከበርንም ግን የኤርትራን ሉዓላዊነት ማክበርና የኤርትራን ሉዓላዊነት ለማክበር የኤርትራ ኢንዲፔንደንስ ሴሽን ሲደረግ ሰሲድ ስታደርግ ከኢትዮጵያ ኢንትረስት ደግሞ ምን ጎድሏል የሚለውን በጠራ ንግግር አስቀምጠውታል። የተከበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ እናንተ ጋር መጥተው የተከበራቸው የምክር ቤት አባላት የጠየቃቸዋቸውን ጥያቄዎች ሲመልሱ በግልጽ የነኳቸውን ነገሮች ላይ የገነባ ነው። ያንን እንደ ፕሬሚስ አድርጎም እንደተንቀሳቀሰ ያሳያል። ዶክመንቶች በሌሉበት ሙሉ ውክልና ያለው መንግስት ባልነበረበት የህዝብ ማስ ፖፑለስ ሪፕሬዘንቴሽን የሌለው ማለት ነው። ያው በጦር ኃይል ነው የመጣው። መንግስት የመጣበት መንገድ አይጠየቅም። ግን አትሊስት እንደ ሌጂቲሜት ገቨርንመንት የሰፊውን ህዝብ ኢንትረስት እና ፍላጎት የገቨርንመንት ስትራክቸር ባልያዘበት ይዘት ጎሪላ ፋይተር ሆኖ መጥቶ የተቆሰው የክላሽ አፈሙዝ ሳይቀዘቅዝ አብሮት ከታገለ ካደራጀው አካል ጋር ተስማምቶ የመላውን ሀገር በተለይ መዋቅሩ ራሱ በብዛት ቲፒኤልኤፍ ተጽዕኖ ያለበት ኢፒአርዲኤፍ የሚባለው እንደው ተጠፍጥፎ ተቀመጡ የሚባሉ ድርጅቶች እንኳን ባልተሰሩበት ይዘት በአጣዳፊ ያለምንም በቂ የኢትዮጵያን ኢንትረስት የሚያስጠብቅ ጥያቄ ሳይቀርብ ይሄ ውሳኔ ተወስኗልና ይሄ ውሳኔ ኢፍትሃዊ መሆኑ ይሄ ውሳኔ ተንኮል ያለበት እንደሆነ በግልጽ የሚያሳዩ ነገሮች አሉ ብለን ስንወተውት የነበርነውን ጠቅላይ ሚኒስትሩም መጥቶ በፓርላማ የተናገሩትን ነገር አዳብሎ በዛ ላይ መሰረት አድርጎ እንደ ፖሊሲ ወደፊት ለመሄድ ጋሬጣ የሚሆኑብንን ኢሳያስ ዶክትሪን የሚባለውን በዲስቴብላይዘር ነው የሚሉት ዌስተርኖቹ አሰስ ያደርጉት አናሊስቶች ሆርንስ ዲስቴብላይዘር ነው ይባላል። ዲስቴብላይዘር ማለት አፍራሽ እንደማለት ነው። አበጣባጭ በሚለው ነው የሚታወቀው። የተለያዩ ቦታዎች ላይ በውጊያዎች ውስጥ ወታደሮችን በማስገባት ሊትራሊ እነኚህ ወደ ኢስተርን ዩሮፕ አካባቢ የተለመደ ወይም ሳውት አሜሪካ የተለመደ ወታደር የሚያከራዩ መርሰነሪ በሚባል ደረጃ ናሽናል አርሚውን እንደ መርሰነሪ በየመን በሱዳን ኢትዮጵያን በነበሩ በማንኛውም ቦታ ላይ የሚሰለፍ ኢንትረስቱ ሜን ኢንትረስቱ በፕሮክሲም ሆነ በዳይሬክት ኢንቮልቭመንት በቀጥታም ሆነ በተጓዳኝ በሚያደርጋቸው ተሳትፎች ጣልቃ ገብነቶች ቀጠናውን መረበሽ በተለይ የቀጠናው ኮር ስቴት አንኳር አስኳል መንግስትና ሀገረ መንግስት የሆነውን ኢትዮጵያን በመረበሽ ውስጥ የራስን ጥቅም ይመሳል የዚህ ሀገር መውደቅ የሱ መነሳት እንደሆነ አድርጎ የሳለ ክፉ የሆነ እሳቤ የተጠናወተው የፖለቲካ አመራር ሴንትራላይዝ በጣም ናሮድ የሆነ አቶ ኢሳያስ እጅ ላይ የተሰበሰበ ስለሆነ የኢሳያስ ዶክትሪን ነው። ኢሳያስ በዚህ ነው የሚያምነው። በኢትዮጵያ ጠልነቱ ኢትዮጵያ ካልተበታተነች ካልተዳከመች የኤርትራ ሰርቫይቭ አታደርግም የሚል የተጣመመ የተበላሸ እሳቤ ይዞ ስለሚንቀሳቀስ ይሄ ጋሬጣ ነው፣ ይሄ ችግር ነው፣ ትሬት ነው፣ ቻሌንጅ ነው የሚለውን በቀጠናው ላይ ያለን ፖሊሲ በደንብ ጥርት አድርገው ያስቀመጡበት ነው። በጣም ደስ የሚል እንደሆነ አይቻለሁ። ቆረጥ ያለም ነገር እንግዲህ 9 ለክቶ አንዴ ነው የሚቆረጠው። ተለክቶ ታይቶ ተነጋግረን አውጥተን አውርደን በየሚዲያውም በተለያዩ አካላት ምሁራንም ህዝብ ተወካዮችም ጠቅላይ ሚኒስትሩም ከተባለ በኋላ ህዝባችን ከነቃ በኋላ ያለውን እውነታ መሬት ማስቀመጥ ይሄ እንዲሻሻል ያሉ ድሎችን ማመላከት መጠቆም ግን ደግሞ ያለው ችግርም ባልተደበሰበሰ መንገድ ፊት ለፊት ወጥቶ የተቀመጠበት እንደሆነ አይቻለሁ። ይሄ አንዳንድ ከዚህ በፊትም በነበረን ክፍለ ጊዜ ቢጂም እዚህ ያለ እሱም ቤት አምባሳደር ዲናም በነበሩበት ጊዜ ተነጋግረናል። አንዳንዶች ጦርነት ይላሉ። የዛሬ ሳምንትም እንዳወራ ነው የኢትዮጵያ መንግስት የጦርነትን አማራጭ
ፕሮፖዝ አድርጎት አቅርቦት አያውቅም እስካሁን ድረስ። አሁንም ራሱ እንዲህ የጠራ ዶክትሪን ያለው በኢትዮጵያ ጥላቻ ኢትዮጵያን በማፍረስ ላይ ወገቡን አስሮ የሚንቀሳቀስ አካል እንዳለ በሚታወቅበት ይዘት ስቲል ለማመላከት የሚሞከረው የተሻሉ አማራጮችን ማሸማገልን፣ ድርድርን፣ አብሮ መስራትን፣ ሰጥቶ መቀበልን፣ አብሮ መበልጸግን እንደሆነ አሳይተዋል። ስለዚህ ያ መንገድ ለመሄድ አይቻልም፣ አይፈልግም። ግድ ካልሆነ በስተቀር በተለይ ያ ግድ የሚሆነው ደግሞ በውስጣችን ያለውን ይሄ አፍራሽ የሆነውን እርምጃውን የማያቆም ሉዓላዊነታችንን፣ የድንበር ሉዓላዊነታችንን፣ የአንድነት አንድ ህዝብ ያለው ሀገር መሆናችን ሉዓላዊነትና የጸና የውጪ ጣልቃ ገብነት የሌለበት መንግስት፣ እነኚህ ሶስቱ ናቸው የሉዓላዊነት መሰረቶች። ድንበር፣ መሬት፣ ህዝብ፣ ሰዎች፣ መንግስት፣ ስትራክቸር። እነኚህን ሁሉ የሚያፋርስ የሚበተን ነገር ከሰራ ኦፍ ኮርስ ተገደን ለሉዓላዊነታችን ሰርቫይቭ ለማድረግ እንደ ሀገር ለመቀጠል ማንኛውንም እርምጃ ለመውሰድ እንገደዳለን። እዛ እንዳንሄድ የሚደረገውን ዲው ዲሊጀንስ የሚደረገውን ጥረት ጽናት ማክበር አፕሪሺየት ማድረግ እንዲችል ውስጥም የውጭም ያሉ አካላት የሚያሳይ ነገር ነው። እኔ በጣም ጥርት ያለ ጥንቅቅ ያለ መግለጫ ነው ያየሁት። ከዛ ውስጥ ምን እንረዳለን? ሌላኛው ጦርነት እንደማንሄደው ሁሉ አንዳንዶች ፍርድ ቤት እንሄድ የሚልም ሐሳብ ሲመጣ እናያለን። ፍርድ ቤት የሚካሄደው የሚካሰሰው ሰው አልሞ አቅዶ ነው። ክስን የማይቀበል ዲስቴብላይዘር የሆነ ኢንተርናሽናል ኖርምስን የማያከብር በፍርድ ቤት ቢያቆሙት ሊያዝ ሊፈረድበት ሊፈጸምበት የማይችል ኢንተርናሽናል ህግ ደግሞ የተለየ ነው። ሶቨሬኒቲን እንደ ክላውዝ በጣም ይከላከለዋል። ዓለም አቀፉ ማህበረሰብ ወስኖ ሲያበቃ በአንድ ሀገር ሉዓላዊነት ውስጥ ገብቶ ማስፈጸም ግን በጣም ጠባብ የሆነ ይሄ በተለይ ቴሮሪዝም ሁማን ራይትስ ምናምን ከሚለው ጋር ተያይዞ ነው ኢንተርቬንሽንን የሚፈቅደው። እሱም በጣም ዲስፒዩትድ ኢንተርቪን አይደረግም። ሶቨሬን ኢንተርቪን ለማይደረግበት ያንን ራውት ተቋረጠ እንደ ተወየነ ድምጽ ኔጋ አይ ኔትወርክ ቀይ አብርቶ ነው ያለው። የተከበሩ ኢሳቦሮ አስቸጋሪ ኔትወርክ እንዳለ ያለውኝና እሺ የተከበሩ ኢሳ እና ይሄንን አካሄድ እንሂድም ቢባል ሰው አልሞ ተልሞ ነው የሚንቀሳቀሰው። ቀደም እንዳልኩ 9 ተለክቶ ነው የሚቆረጥ። ፍርድ ቤት ሊቀርብ የማይችል የተፈረደ ሊፈጸምበት የማይችል የሚታወቀውም በአጉራ ዘለልነቱና የፈለገውን ለማድረግ በሚያደርገው ሙከራ ቀጠና በማበጣበጥ ዓለም አቀፍ ኖርሞችንና ህጎችን የማይከተል ከአበዳሪ ባንኮች ጋር ፕሬሸር የሚደረግባቸው ኢንተርናሽናል ኮሚኒቲ የፕሬሸር ሜተድ አለው፣ ሜካኒዝም አለው። የፕሬሸር ሜካኒዝሞችን ኤግዞስት ያደረገ ኦሬዲ ኤምባርጎዎች ያሉበት የስዊፍት እንትን የተጣለበት ክሶች ያሉበት ኦሬዲ ኤግዞስት አድርጓል። ጫና ሊደረግበት ገመድ ሊጎተትበት የሚችል ልጓም ሁሉ አኝኮ የጨረሰ ፈረስ ነው። ሶ ልጓም የሌለውን ለለጉም ብሎ መነሳት ባዶ ገመድ መጎተት ስለሆነ ያ መንገድም የተዘጋ ሳይሆን ያ መንገድም ተፈጻሚነቱ ግብ መድረስ አቅሙ ዝቅተኛ እንደሆነ ያመላክተ መግለጫ። ብትከሰው ንፋስ መጎሰም ነው የሚሆነው። ኦሬዲ ማስፈጸሚያ ሊያስፈጽም የሚችልበት ኢንተርናሽናል እንትኑ ሊያስፈጽም የሚችልበትን ሜካኒዝም ጊዜ ማቃጠል ነው የሚሆነው። አያና እንዳልከው ኤርትራ የዓለም አቀፍ የባህር በር ስምምነትንም ካልፈረሙ ሀገራት ውስጥ አንዷ ነች። አትቀበልም ሲጀመርና እንዳልከው በዓለም አቀፍ ዲፕሎማሲም ተሞክሯል። ማክሲመም ጥረት እየተደረገ ነው። እንዳልከው ማስፈጸሙም አስቸጋሪ ነው። ልክ ነህ። ባህር በር አሁን አዋዛ ፕሮግራም ኦፍ አክሽን ላይ የወጡትን መልከታዎችና ሐሳቦች ስናይ ኢንተርናሽናል ኮሚኒቲው ኮንሰንሰስ እንዳለው ይታወቃል። በባህር በር ዙሪያ ያለው እሳቤ አርቲክል 10 ኦፍ ዘ ዩናይትድ ኔሽንስ ህግም በደንብ ነው የሚያስቀምጠው። ፕሮግራም ኦፍ አክሽኖቹም እንደዛው ነው የሚያስቀምጡት። 2063 ኢንቴግሬሽን እና አፍሪካን ዩናይት የማድረግ ፖሊሲያችን ምን ነው የሚያመላክተው? ሁሉ ነገር የሚጠቁምበትን ቀስት ተቃራኒ የሚጠቁም አጌንስት ዘ ግሬን የሚሄድ ስቴት ሊደርሺፕ ባለበት አቋሙም ስራውም የሚታወቅ ሊገታ የሚችልበት ሊፈጸምበት የሚችል የሌለው አካል እንደሆነ እየታወቀ ፍርድ ቤት ሄዶ ከሱ ጋር ለመካሰስ የሚደረገው ቅድም እንዳልኩት ከነፋስ ጋር የሚደረግ ልፊያ ነው። ሰው ንፋስን ተላፍቶ የት ይጥለዋል? ንፋስ እና የማይያዝ የማይጨበጥ መሆኑ ታውቆ ተመራጭ ቢሆንም በህግ መሄድ የህግ ያሉን ፕሬዝዳንት ማኔ ያዘጋጀውት ዶክተር ፈቲል ለክላሃለሁ ዝም ብዬ ስክራብል አድርጌ ያዘጋጀውት አንድ 10 ገጽ የሚሆን የኢትዮጵያ ሊጋል አክሽን ለመውሰድ ያላት ግራውንድ የሚል ትልልቅ እንትኖችን የሚጠቅሳል። ምንም ላደርገው አልችልም። እኛው አይተን እንደው እንወያይበታለን እንጂ
ልትከሰው የማይቻል ለመክሰስ የሚያስቸግር ነው። ስለዚህ ጦርነት አማራጭ አድርገን አንወስደው። ጦርነት ክፉ ነው። ጦርነት ላስት ሪዞርት ነው። መውጫ መግቢያ ከታጣ በውስጣዊ ጉዳይ ላይ በሉዓላዊነት ላይ የሚጣስ ከሆነ ኦፍ ኮርስ ትገደዳል። ራስን ለመከላከል እንገደዳለን። እዛ ባንሄድ እንመርጣለን። የፍርድ ቤት ለማቆም የሚበቃ እግር የለውም። ፍርድ ቤት የሚቆምበት ከኢንተርናሽናል ኮሚኒቲ ጋር የተቆረጠ ያልፈረማቸው ዶክመንቶች ያሉት የፈረማባቸውንም ደግሞ ለማስገዛትና ለማስገደድ የሚያስችል ምንም የቀረው ገመድ የሌለው ከአበዳሪ ተቋማት ጋር ልዩነቱ የሚታወቅ ጓሮ በር ከነ ኖርት ኮሪያ ከኦስተርሳይዝድ ከሆኑ አካላት ጋር ከነ ኢራን ጋር በነዳጅና በመሳሪያ ዝውውር በእንደዚህ የተከለከለ ኃጢአት የሚባል ሁሉ አፈላልጎ የሚሰራ አካል ነው። ሶ ለፍርድ ቤት እሱን ፍለጋ መሄድ ማለት ሌላ የሌለበት ላም ባልዋለበት ኩበት ለቀማ ነው። ያንን ሁሉ ሪሶርስ ወጥቶ ያ ሁሉ ተደርጎ ቢያዝም ቢፈረድም የማይፈጸምበትን አካል እዛ መሄዱ ልፋት ነው። ቢኬድ አማራጭ ተደርጎ ሊታሰብ ይችላል። ግን ለዚህ አካል አይሆንም የሚለውን የተከበሩ ዶክተር ጌዲዮን ጢሞቴዎስ በጥሩ ሁኔታ ጠለል ባለ መንገድ አስቀምጠውታል። እንግዲህ if you can read between the lines ይላሉ አይደል? በመስመሩ መሃል ማንበብ ከቻለ ስለዚህ አሁን የቀረን አማራጭ የማሸማገል የማደራደር ነው። በመሐከል ያሉ አካላት አሉ። ለነሱ እርዳታ የሚሰጡ እነሱን ተሚሉ ፖርት እንሰራለን ብለው የሚነካኩ ኢንተርናሽናል ኮሚኒቲው ጋር ከዚህኛው አካል የተሻለ ሌቨሬጅ አላቸው። ነዳጅ የሚነግዱ ከዌስተርን ወርልድ ጋር ከእነኚህ ትልልቅ ተቋማት ውስጥ ያሉ ጫናም ሊደረግባቸው ጫናም ሊያደርጉ የሚችሉ ሚድል ፓወርስ አሉ። ኢቭን ወደ ታፕ ፓወርስም ደግሞ አሉና እነኛ ሚዲየት እንዲያደርጉ እነኛ መሀል እንዲገቡ ኢንቫይት ማድረግ ያንን ሌቨሬጅ ለመጠቀም መሞከር አይ ቲንክ አዋጭነት ያለ ነው የሚለውንም በደንብ ያመላክተ ነውና ኢትዮጵያ አሁንም ኢንትረስቷ ለማጠቃለል ያህል የኢትዮጵያ ኢንትረስት ፍላጎት አሁንም በጤነኛ መንገድ አንድ ጥይት ሳይተኩስ አንድ ቀላ ሳይሰበር የኢትዮጵያን የባህር በር ሰስቴንድ የሆነ ቋሚ የባህር በር ፍላጎት ማሟላት ኤርትራንም ደግሞ ተጠቃሚ የሚያደርግ ቦታ ላይ መድረስ ነው። በኔጎሺዬትድ ሴትልመንት በተነጋገረ መንገድ ይሄንን በሰላማዊ መንገድ ለመፍታት አሸማጋዮች በእርቅ ይሞከር፣ በሽምግልና ይሞከር፣ በመሞከር በድርድር ይሞከር፣ እንሂድና እንነጋገርና እንፍታ የሚለውን አማራጭ አንደኛ አማራጭ አሁን ባለንበት ይዘት ብቸኛ አማራጭ አድርጎ እየሄደዳል። ዘላለማዊ ብቸኛ አማራጭ አይደለም። አሁን ባለንበት ዘላለማዊ አይደለም፣ ግን ይሄንን አሁን ባለንበት ግን የቅድሚያ ለይችል በየልጨርስ የቅድሚያ ለጎረቤት እንሰጣለን፣ እንዲሁም የቅድሚያ ለሰላም እንሰጣለን። ይሄንን ያመላከተ ነውና በጣም ጥሩ የሆነ እንትን ነው። በደንብ አምፓክ የምናደርግበት ሌሎች ኦፖርቹኒቲዎች ይኖራሉ። በኋላ ላይ ድሉን ካገኘው መለሳለሁ። በጣም እናመሰግናለን። እኔም አመሰግናለሁ እዚህ እየመጣችሁ ስለምትሰጡን እድል እናመሰግናለን። ቴንክ ዩ ዶክተር ፈቲ። ቴንክ ዩ። በኋላ ዛሬ ቶሎ ነው የምንጨርሰው። ኦልሞስት አሁን ልን እኔም ለፓርላማ አባላትም ሼር አደርጋቸዋለሁ። ኢንፎርሜሽኑን እንፈልገዋለን። ለነበረ ጊዜ በጣም እናመሰግናለን። በኋላ ማጠቃለያ ላይ 3-2 ደቂቃ እንወስዳለን። እንዳልከው የኤርትራ መንግስት በጣም በርካታ ዘርፈ ብዙ ችግሮች ኢትዮጵያ ላይ እየፈጠረ ነው። ሌሎች አባላትም አንስተዋል። በተለይ ስትረስ ማድረግ የምፈልገው ብትከሰው ምን ብትለውም ኦልሬዲ ገመዱ የተበጠሰና ዓለም አቀፍ ማዕቀቦች ያሉበትና ከበርካታ ሀገራት ጋር ከዓለም አቀፍ ተቋማት ጋር ችግር ውስጥ ያለ መንግስት ስለሆነ ፍርድ ቤት የሚፈረድልህ ራሱ ለማስፈጸምም አስቸጋሪ ነው። ዓለም አቀፍ የባህር በር ስምምነትም ያልፈረመ በርካታ ችግሮች ያሉበት ሀገር ስለሆነ ዲፕሎማሲውን ግን እኛ እዚህ ጋር እናደርግም እንዳልከው ማክሲመም እንሄዳለን። ግን ይሄ ብቸኛው አማራጭ አይደለም። ሌሎች አማራጮችን አሁን አይደለም የምንወያየው፣ ግን ይህንን አማራጭ ነው አሁን የያዝነው። እዚህ ላይ ማክሲመም ጥረት እናደርጋለን። ዶክተር ጌዲዮን ያነሷቸው ነገሮች ኢምፖርታንት ናቸው። ከኤልያስ በኋላ ከቢጂ በኋላ ሰሚራ እናንተ ሌት ሆናችሁ ስለመጣችሁ 2 ደቂቃ ዛሬ ቶሎ ነው የምንጨርሰው። ከዛ በኋላ አድማጮቻችን ላይ 1-2 ሊስት ላይ ዌይቲንግ ላይ አሉ። እነሱም ገብተው ሀሳባቸውን እንዲሰጡ ጥያቄ ካላችሁ አድርገን ቶሎ እንጨርስ። ሀሳብ እንዲሰጡበት ምናልባት ዶክተር ፈቲ እሺ፣ ዶክተር ሮባም ያው ሲግናቶሪ አይደለችም። ትክክል ነው። ኤርትራ እየሰራች ያለችው የጠባጫሪ ጉዳይ ነው። እኔ አሁን ለማንሳት የፈለኩት በዓለም አቀፍ ሕግ ሲግናቶሪ ያልሆነች ሀገር የምትገደድበት ኢንተርናሽናል
የሆነ ህግ የለም ወይ? በሰላምና ሰላማዊ መንገድ ቀጥለን ይህንን ማሳካት የምንችልበት አሁን ሲግናቶሪ አይደለችም፣ ትክክል ነው። ሌላም ኢንተርናሽናል እንትኖች አሉ እና ከዚህ ጋር ምናልባት ዶክተር ሮባም ድሉ ካገኘ ሲግናቶሪ ያልሆኑ አገራት የሚገደዱባቸው ዓለም አቀፍ ህግጋት የሉንም ወይ የሚል ተጨማሪ ማብራሪያ ቢሰጥበት ለማለት ነው። አመሰግናለሁ። አንተም ራስህ የህግ ሰው ስለሆንክ የተከበረ አቶ ኢሳ አንተም በኋላ ሪፍሌክት ታደርጋለህ። አቶ ኤልያስ ይውሰዱ። ማክሲመም 10 ሚኒትስ ማክሲመም። አመሰግናለሁ። 10 ደቂቃ መወስድ አይመስለኝም። እንደምን ሰነበታችሁ? እንደምን ዋላችሁ? ያው እንግዲህ አቶ አያና ከገቡና አስተያየት ከሰጡ በኋላ አስተያየት መስጠትም በጣም ነው የሚከብደው። ሆኖም ግን ያው የዛሬው ሁኔታ ያው ባለፈው ሳምንትም እዚህ ቤት ላይ ብዙ ስንነጋገርበት የነበረው ነገር እንደ ክቡር የውጭ ጉዳይ ሚኒስትሩ ውስጥ ሐሳቡ ተካቷል ብዬ አስባለሁ። አቶ አያና ባለፈው ሳምንትም ነካክቶት ነበርና እኔ አሁን የዛሬው የመንግስታችን የውጭ ጉዳይ ሚኒስትር መግለጫ በኤርትራ መንግስት በኩል ምን አይነት ቫልዩ ይሰጠዋል ብዬ ዝም ብዬ ሳስብ ነበርና ምንም አይነት መግለጫ ሳይሰጥም እኮ ሪአክት የሚያደርግ መንግስት ነውና ለዓለም አቀፉ ማህበረሰብ የኢትዮጵያን ሰላማዊነት ሪፍሌክት ለማድረግ በዘለለ እኔ መግለጫው ለኤርትራ መንግስት ምን አይነት ምን ይወስድበታል የሚለው ነገር ላይ እኔም የራሴ ጥያቄ አለኝና በኋላ ላይ ስትመለሱ እና አያና የኢንተርናሽናል ኮሚኒቲ እና ያለው ሁኔታ ስለምታውቁት እዛ ላይ እኔም ሪአክት ብታደርጉ እኔ ደስ የሚለኝ አንዱ እሱን ነው። ሆኖም ኢትዮጵያ መንግስት የሰላማዊነቱን መንገድ አካሄዱን መግለጹ ሰላማዊነቱን አሁንም በሰላማዊ መንገድ የሚፈልጋቸው ነገሮች እንዳሉ ተባብሮ በትብብር የመንግስታችን የፓርቲያችን በትብብር ነው ማደግ የምንችለው የሚለውን ነገር ያንጸባረቀ ነው። ባለፈው 15 ቀንም ክቡር ጠቅላይ ሚኒስትሩ ምክር ቤት ላይ በነበራቸው እኔ አስመራ ድረስ ሄጄ የመደራደር ምንም ችግር የለብኝም ብለው በግልጽ አስቀምጧል። ያም እኮ የመንግስት አቋም ነው። ሆኖም ግን ከዛ በኋላ የኤርትራ መንግስት ሚዲያዎችንም ይሁን ደጋፊዎቻቸው ከሳቸው ምላሽ በኋላም አስተያየት ከሰጡ በኋላ ክቡር ጠቅላይ ሚኒስትሩ ሚዲያዎቻቸውን በምናይበት ጊዜ ትክክለኛ ሪያክሽን አልሰጡም። አሁንም የጸባጫሪነት ድርጊታቸውን ነው የቀጠሉበት። አሁን ውጭ ጉዳይ ሚኒስትሩ ደግሞ ዛሬ ሲሰጥ ለኢንተርናሽናል ኮሚኒቲ የኢትዮጵያን ሰላማዊነት ከማንጸባረቅ ውጭ እንደ አንድ ግለሰብ እኔ የኤርትራ መንግስት ላይ ተጽዕኖ የሚያሳርፍ ነው ብዬ አላስብም። ቅድም አቶ አያናም እንግዲህ እርስዎ ደግሞ በደንብ ስለሚያውቁት የኢንተርናሽናል ኮሚኒቲን ጉዳይ እነኚህ ሚድ የሚባሉት አካላት ያደራድራሉ የሚባለውን ለነሱ ተጽዕኖ የሚገዛ መንግስት ነው ወይ? ለምን ግልጽ የሆነ ፖሊሲ ዶክትሪን የሌለው ዓላማ የሌለው መንግስት ስለሆነ የኤርትራ መንግስት በምንድነው ኢንፍሉዌንስ ሊያደርጉት የሚችሉት ከኤርትራ ጋር ማለት ነውና ከዚህ አንጻር በምናይበት ጊዜ አሁንም የተከተለው አካሄዶች ኢትዮጵያ ላይ ክቡር ጠቅላይ ሚኒስትሩ እንዳሉት የተለያዩ አይነት መንገዶችን ይህን ጥያቄ እንዳታነሳ እንዳትደግም አድርጎ ረብሻ ማንሳት፣ መሳሪያ ማስተላለፍ በዚህ ሳምንት ውስጥ እኮ አይተናል። ባለፈው ጠቅላይ ሚኒስትሩ ዶላር አይነት ነገር ተው የተባለውን የተያዙትን ሰዎች አይተናል። እንግዲህ በቅርቡ መግለጫ እንጠብቃለን አገሪቷን በኢኮኖሚም የማዳከም ሆኖም ዞሮ ዞሮ አገሪቷ ውስጥ ዲስቴቢላይዜሽን እንዲኖር ከተቻለም ይህን መንግስት የመጣል ፍላጎት ነው ያለው። ለምን ሁልጊዜ የእሱን ሀሳብ የሚያራምድ መንግስት ነው እዚህ የሚፈልገው። ስለዚህ እኔ በተጽዕኖ ይንበረከካል የሚለው ነገር እንደ አንድ ሰው ሳስበው ሊሆን የሚችል አይመስለኝም። ከዚህ ቀደም በኤርትራ ኢትዮ ጦርነት ጊዜ ትዝ ካላችሁ ኤርትራ አሰብ ወደብ ላይ የነበሩ የኢትዮጵያን ሀብትና ንብረቶች እኮ በኢንተርናሽናል ኮርት ላይ እኮ ለኢትዮጵያ ይመለሱ የሚል ውሳኔም የተወሰነበት ሁኔታ ነው የነበረው አይደለም? ካልተሳሳትኩኝ ማለት ነው። እነዛ እንኳን ያልመለሰ ከሆነ በቃ ተራ የሽፍትነትና የሌብነትን ድርጊት በምስራቅ አፍሪካ ላይ የሚያራምድ መንግስት ነው። ይሄ ትልቅ ራስ ብታት የሆነብን ነው ለኛ ማለት ነው። ወደ ጦርነትም እኮ የምንገባው ወይም የማንገባው ከራሳችን ኪሳራ አንጻርም ነው የምናሰላው። ኢንተርናሽናል ኮሚኒቲ በዛሬ ነገ ብትጣላ አንተም ተው ነው እንጂ የሚልህ ያንተን ሪል ነገር የሚቀበልበት አማራጮችም አሉ ወይ የሚለው ነገር እንደ አንድ ሰው አይምሮዬ ውስጥ ይመላለስብኛልና
በኋላ ላይ ስታጠቃልሉ በተለይ የህግ አውጪው አካላት ያላችሁ ሰዎች ይሄን አይነት ነገሮች በምን አይነት መልኩ ነው ሊፈታ የሚችለው የሚለው ነገር ቢታወቅና ይሄ መግለጫ ኢንፍሉዌንሱ ምንድን ነው ከኛ አንፃር ማለት ነው ከኢንተርናሽናል ኮሚቴ አንፃር ካልሆነ ከኤርትራ መንግስት አንፃር ነገ ከነገ ወዲያ እንሰማለን እዚህ ኮታች ላይ የሚጽፉትንም እናያለን። በቃ ማላገጥ ነው። ምንም አይነት ኮንሰርን የሌላቸው አድርጌ መውሰድ ድፍረት ባይሆንብኝ ያን ነው እናያለውና ይሄን በመሳሰሉት ነገሮች ስናይ ለኢንተርናሽናል ኮሚቴ ሰላማዊነታችንን ያንጸባርቅልናል ብዬ አስባለሁ። የዛሬው መግለጫ ባለፈው 15 ቀንም ክቡር ጠቅላይ ሚኒስትራችን ይሄንን ስላሉት ደጋግሞ ስላሉት ከዛ አንፃር ነው እንጂ የኤርትራ መንግስት ላይ ኢንፍሉዌንስ ይኖረዋል የሚል ነገር የለኝም እና እቺን ብዬ እናንተን በሰማ ይሻለኛል። አመሰግናለሁ። እናመሰግናለን። ወንድማችን ኤልያስ ከሐረር ከፍተኛ አመራር ናቸው ክልሉ ላይ። አድማጮቻችን እንግዲህ ተመልካቾቻችን ልበል ፕሮግራማችን ዛሬ ቆይታችን የኢትዮጵያ ባህር በር ጥያቄ በተለይ ዶክተር ጌዲዮን ጢሞቴዎስ በሰሞኑን ከቀናት በፊት ለሰጡት መግለጫን በተመለከተ ነበር። እንግዲህ ኤልያስ አሁን ያልከው መጨረሻ ላይ እኔም ሀሳብ እሰጣለሁ። የኢትዮጵያን አቋም ማሳወቅ ነው። የኤርትራ መንግስት ላይ ተጽዕኖ ቢሆን ባይኖርም እንደ መንግስት የኢትዮጵያን አቋም ለዓለም አቀፍ ማህበረሰብ በጣም ብዙ ዲፕሎማቶች ባሉበት ነው በሚዲያም በግልጽ ተላልፈዋል እና ይህንን ለዓለም ህዝብ ማሳወቅ ለዲፕሎማቶች ማሳወቅ አንደኛም ለኤርትራ የኢትዮጵያን አቋም ኢትዮጵያ በጋራ መስራት እንደምትፈልግ እዛ ላይ ቀደም አንስቻለሁ። ኦፖርቹኒቲዎቹን አስቀምጠዋል። ግን ትንኮሳዎቹና ረጅም ጊዜ ይሄ ጠላትነቱ አስፈላጊ እንዳልሆነ ኢትዮጵያ ደግሞ አቋማ በተለይ ባህር በር ጉዳይ የህልውና ጉዳይ እንደሆነና በተለይ ይሄ ባህር በር ያጣችበት መንገድ ፍትሃዊ እንዳልሆነ አግባብነት የሌለው በፊቱ ህወሓት በአደራ መልክ እንዲቀመጥለት ሆን ብሎ ቆርጦት በአደራ መልክ እንዲቀመጥለት ግን ታሪክ ሁኔታዎች ፖለቲካ ሲቹዌሽን ተገለባብጦ ለነሱም ሳይሆን ለኛም ለኢትዮጵያም ሳይሆን በማይሆን ሁኔታ የኢትዮጵያ መንግስት ህጋዊ ባልሆነበት ትክክለኛ አግባብነት በሌለው የኢትዮጵያ ህዝብ ያልወሰነው ትራንዚሽናል ገቨርንመንት ባለበት ሁኔታ የሆነው ትክክል እንዳልሆነ አግባብነት እንደሌለው ተናግረናል። ያው አንዳንድ የኤርትራ ወገኖች ያየሁት ምንድነው ባህር በር መጠቀም ማንከለከላችሁ እናንተ ወታደር እናስፈር ነው የምትሉት ወታደር ማስፈራ አችሉም ምናምን ብለው በጣም እሪ ያሉ በጣም የሚቆጡ አሉ እና ባህር በር መጠቀም ትችላል እና አስቸጋሪ ነው ብቻ ሁኔታው። የኢሳያስ መንግስት እንዳልከው የኢትዮጵያን አሁን የሰጠንን መግለጫ አዳምጦ ብቻ ወደ ቀልቡ ይመለሳል የሚል እምነት በጣም ከባድ ነው። ከተመለሱ እሰየው ደስ ይለናል። ረጅም ዓመት የፈጀ አትሮሲቲ ኔጋቲቪቲ የሆነ መንግስትን በአንድ መግለጫና በአንድ ውይይት መመለሱ በጣም ይከብዳል። እንዳልከው ግን የሀገሪቱን አቋም የመንግስትን አቋም ውጭ ጉዳይ ሚኒስቴር ውክልና ያለው በህገ መንግስቱ የተሰጠው አካል ስለሆነ ዲፕሎማሲን የሚመራ አካል ስለሆነ የኢትዮጵያን አቋምና ፍላጎት በግልጽ ያንጸባረቁበት ነው። ዶክተር ጌዲዮን እኔ በኋላ እመጣለሁ። የቀረን ሰው ሰሚራና ቢ። እሺ ቴንኪው አመሰግናለሁኝ። እንግዲህ መብራት ጠፍቶ ነበር፣ አጋጣሚ ተራይ ሲደርስ መብራት መጣ። አመሰግናለሁኝ ዶክተር። ሌሎቻችሁም የፓርላማ አባላቶችም እንዳላችሁ ሰምቻለሁኝ። ሪሊ ቴንኪው። ድምጼ ይሰማ እንደሆነ አላቅም። ከተሰማ ልቀጥል? አዎ ይሰማል፣ ይቀጥሉ። እሺ ቴንኪው፣ በጣም አመሰግናለሁኝ። እኔ የዚህ የኤርትራ ጉዳይ እንዴት ሃንድል መደረግ እንዳለበት መቼም ከመንግስት በላይ በግለሰብ ደረጃ እናውቃለን ብዬ አላምንም። ግን ያው እንደ ግለሰብ ደግሞ መንግስት የግለሰቦች የሰዎች ስብስብ ስለሆነ የእያንዳንዱ ሰው መረጃ ተሰብስቦ ነው ኤርትራ ምን ትመስላለች፣ ኬንያ ምን ትመስላለች፣ ሌሎች ሀገራት ምን ይመስላሉ፣ ወይም የሆነ ፖለቲካ ተቋም ወይም የሆነ ነገር ምን ይመስላል የሚለውን ያው መረጃ የሚሆን ማስረጃ ከዜጎች ተሰብስቦ ነው እና ሪሊ ቴንኪው ስለገባው ደስ ብሎኛል። እኔ በዚህ በኤርትራ ጉዳይ የኤርትራንም የውስጥ ችግር ማወቅ የሚያስፈልገን ይመስለኛል ወዳጆች። ምክንያቱም ኤርትራ ያው እንደምታውቁት ወደ 9 አካባቢ ብሔር፣ አንደኛው እንኳን ያው ዝም ብሎ ብሔር ነው የተባለው። አም ሶሪ ቱ ሴይ ረሻይዳ የሚባሉት ዝም ብሎ ከሳውዲ አረቢያም ከየመንም ብቅ ብቅ እያሉ የሚመለሱ ሻዕቢያ ጦርነት ላይ በነበረ ጊዜ ከኢትዮጵያ መንግስት ጋር ጠመንጃ ሲያቀብሉ ጥይት ሲሸጡ የነበሩ ናቸው። ሌሎቹ ያው የምታውቋቸው ታላቁ የአፋር ህዝብ አለ፣ ኩናማ አለ፣ ሳሆ አለ ወይም ሮብ የምንለው በዚህኛው በኢትዮጵያ ወገን፣ ኢዳራብ አለ፣ ትግረ አለ።
ትግረኛ ተናጋሪዎች አሉ። ስለዚህ ይሄ ስብስብ ነው 9 ብሔር ሆኖ እዛ ያለው ከ9 ውስጥ ምናልባት ከአንድ ወይ ከሁለቱ ካልሆነ በስተቀር ከ5 ከ6ቱ ጋር ኢትዮጵያ ብሔር ቦርደርም ሼር ታደርጋለች። እንግዲህ ያው ትግሉን የጀመሩት እነ ድሪስ ዋቴ ነው። ድሪስ ደግሞ የቆለኛ ነው። በሱዳን ድንበር በዚህ በጋሽ ባርካ አካባቢ የነበሩ ሰዎች ናቸው። ማይክ ሙት አደርጋቱ ኤልያስ ማን ነው? ማይክ ክፍት ነው። አንድ ሰው አላውቅም። ድምጽ ይሰማል? ኦኬ ሶሪ። እና አሁን እኔ የሰማሁት እዛ በነበርኩ ጊዜ እኛ ኃይለሥላሴ ላይ የተኮስ ነው የሚሉት ቆለኞቹ ለእኩልነት ስንል ነው። ምክንያቱም ሃይላንደሮቹ ወይም ሃይላንድ በወቅቱ የኢትዮጵያ መንግስት በተለይ ቀዳማዊ ኃይለሥላሴ መንግስት አስተምሮ ምን ብሎ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ኢኮኖሚ ውስጥ በዓለም አቀፍ ዲፕሎማሲ ውስጥ አሰማርቷቸው የነበሩት ሃይላንደሮች ወይም የሃይላንድ ሰዎች ወይም ትግረኛ ተናጋሪው ክፍል እነ ኢሳያስን ይጨምራል the whole ሲስተሙን ተቆጣጥረው ወይም ቆለኛውን ንቀው አርብቶ አደሩን ማለት ነው ስላስቸገሩ እኩል እንሆን ብለን ነው ጠመንጃ ያነሳ ነው እንጂ ከኢትዮጵያ እንገንጠል አላልንም ነው የሚሉት። እኔ በጆሮ የሰማሁትን ነው ቆለኞቹ የሚሉት። ምክንያቱም የጦር ካምፕ ነበረን ወደ ጋሽ ባርካ አካባቢና ከነሱ ጋር ነው የምንውለው ትግረ ከሚባለው ብሔር ጋርና ሌሎችም የአፋርንም ስሜት አውቃለሁ። አብሬም ሰራ የነበረ ሰው አለ የቀይ ባህር አፋሮች ማለት ነው በዛ ቦርደር ላይ ያሉት ሳሆ ደግሞ በተለይ በትግሉ ውስጥ ትልቅ እንትን የነበራቸው እና ምንድነው አንደኛ ትግሉን ተቀምተናል የሚል የቆለኞች የትግረ ከፍተኛ ሮሮ አለ ኤርትራ ውስጥ። ይሄን ለማፈን ሲል የኢሳያስ አፈወርቂ መንግስት ፍጹም ወይም ደገኞቹ ፍጹም ሌሎቹን አፋሩንም ትግረውንም ዳራቡንም ኩናማ ደግሞ እንደ ጠላትም ነው የሚታየው ከኢትዮጵያ መንግስት ከደርግ ጋር ሲጣብሩ ነበር ተብሎ ማለት ነው። ብዙ የተወሳሰበ ችግር አለ። አሁን ይሄ የብሔር ብሔረሰብ ጥያቄ ኢትዮጵያ ውስጥ ለምንድን ነው የምታወሩት ምናምን ሲል ኢሳያስ ለኢትዮጵያ አዝኖ ይመስላችኋል ብዙዎቻቸው። አይደለም መጥፎ ምሳሌ ትሆናላችሁ ለኔም የሚል ነው እና ያ ነገር ስላለ ታፍኖ እዛ ህዝቡ የተቀመጠው አንዱ ምክንያት ለዚህ ነው። ኦኬ ጀስት አብቱ ዘም ብለን እንተውሱን እና በኢትዮጵያ ጉዳይ ላይ ዶክተር ፈቲ ሚውት አርግ እንትን በጣም ይረብሻል። ኢትዮጵያ ላይ አሁን በቀደም ዶክተር ጌዲዮን ጢሞቴዎስ ያቀረቡትን በደንብ ሰምቻለሁኝ። አያናም ሌሎቻችሁም እንደጠቀሳችሁት በጣም ስትሮንግ ሰላማዊውንም መንገድ የዳሰሰ ችግሩንም ለዓለም አቀፉም ለኢትዮጵያኖችም ያሳወቀ በጣም ጠንካራ ዶክመንት ነው። ንግግሩ ምኑን በጣም ጠንካራ አድርጌ ነው የወሰድኩት። ይሁንና በምንም አይነት መልኩ ከሽነን ብናቀርብ የኤርትራ ኤሊቶች ወይም የፖለቲካውን ይዘው ያሉት ሰዎች ምንድነው ይሄንን አይቶ የሚወስዱት እርምጃ ብለን ስንመረምር በፍጹም በሰላማዊው በምኑም መንገድ አሁን እኛ የምንጠይቀውን የሚመልሱ አይመስለኝም። እኔ ምን እናርግ ወደ ጦርነት እንግባይ ወይ ካላችሁ እሱንም አላልኩም አልልምም። ነገር ግን እኔ ከዶክተር ጢሞቴዎስም እንዲሁም ደግሞ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁም ከጦር መኮንኖችም ከሌሎችም እናንተ የፓርላማ አባላቶችም መስማት ፈልገው አፍተሮል ወይም መሆን ያለበት እንደ ኢትዮጵያ የምትመኘውን አይደለም ልትነግሩን የሚገባው ብዬ ነው እንደ አንድ ሲቲዝን ትንሽ ፖለቲካ እንደሚገባው እንደ አንድ የሚዲያ ሰው እንዴት ነው የሚመጣው የሚለውን ብታስቡበት ጥሩ ነው እላለሁ። ምክንያቱም የፓርላማ አባላቶች ስላላችሁ ሕግ አውጪዎችም ስለሆናችሁ እንዴት ነው የሚመጣው? በሰላማዊ መንገድ ነው የምንፈልገው ስላልን በሰላም ይመጣል ወይ ነው ጥያቄው። የሻዕቢያ ባህሪ የኤርትራ አሁን መንግስት ገቨርንመንቱ ምን አይነት ባህሪ አለው የሚለውን ታሳቢ ያደረገ ውይይቶች ቢደረጉ በጣም ጥሩ ነው እና የኢትዮጵያ
የኤርትራን አካሄድ ገምቶ የኢትዮጵያ ውሳኔ ምን ይሆናል እንዲል አሁን እዚህ ሶሻል ሚዲያ ላይ በዚህ በኩል ይመጣል በዛ በኩል ይመጣል እንድንልም አይደለም ይሄንንም ምለው። ነገር ግን እኛ ሰላም ስለፈለግን እኛ ነገሩ በሰላማዊ በሽምግልና እንዲያልቅ ስለፈለግን ሻቢያ በዛ ይጨርሳል ማለት ነው። ከሻቢያ ጋር ብዙ የተሰለፉ የምናቃቸውም የማናቃቸውም ኃይላት አሉ። ሻቢያ እንኳን እሺ ብል አትስጥ ሊሉ የሚችሉ በዛ ላይ ደግሞ ሻቢያ ኢትዮጵያ ላይ እያደረሰ ያለው ነገር ዛሬ ሳይሆን ለምሳሌ እኔም እዛው ነበርኩ። የኮንጎ ለእናንተ ያው ጀነራል ኖሌጅ ያው ታውቁት ይሆናል። የኮንጎ የካቢላ ልጅ እዛ ሲሰለጥን ነበር። ታሚል ታይገር የስሪላንካው ማለት ነው ምን ያህል እንደሚርቅ እንግዲህ ወደ 10,000 ኪሎ ሜትር ሚኒመም 5,000 ኪሎ ሜትር 7,000 ኪሎ ሜትር ሊሆን ይችላል። ታሚል ታይገሮች ሳይጠፉ በፊት እዛ ነበሩ፣ ሲረዱ ነበሩ፣ ሲሰለጥኑም ነበር። እና ወደፊትም ይሄ ይቆማል ብዬ አላስብም። አንድ ይሄ እንዲቆም፣ ሁለት የባህር በሩ ደግሞ በሰላማዊ መንገድ እንደምንለው እንዲገኝ ፈጣሪ ታክሎበት ማለት ነው። ነገር ግን ይሄ ምኞት ብቻ ሆኖ እንዳይቀር መንግስት ቅድም እንዳልኩት አንድ የሻቢያን ባህሪ በትክክል አጥንቶ ለዛ መልስ የሚሆን ነገር ወይም ለዛ ካውንተር የሚሆን ነገር ማዘጋጀት መቻል አለበት። ከዛ ውጪ እኔ አሁን ሻቢያ እንዲሁ ይመልሳል የሚል እንትን የለ። እንደዛ ቢሆን ኖሮ ላለፉት 30 ዓመት አሁን ልብ ብላችሁ ከሆነ ወዳጆች ካላረዘምኩት በስተቀር ላለፉት 30 ዓመታት አንድ ቀን ሻቢያ ድንበሩን ለማንኛውም የአካባቢ ሀገር ክፍት አድርጎ አያውቅም። ዋይ ለምሳሌ በደቡብ በኩል ከኬንያ ጋር የኢትዮጵያ ዜጎች እንደፈለጉ ኬንያ ገብተው ይወጣሉ፣ ኬንያን ስም ይመጣሉ፣ ለቅሶ ይደራረሳል ህዝቡ። በዚህ በሶማሌ በኩልም ሶማሌላንድም ምንም በወጫሌ በኩል ሰው እንደፈለገ ይሄዳል ይመጣል፣ ህጋዊ የሆነ ሰው ማለት ነው። በደቡብ ሱዳንም እንደዚህ ነው። በሱዳንም አሁን ጦርነት ስለሆነ ነው እንጂ እንደዛው ነው። በት በኤርትራ በኩል ኤርትራ ነፃ ከወጣች በኋላ አንድም ቀን ክፍት አይደለም። ምክንያቱም አንዳች ነገር ሰርቀው እቤታቸው አስቀምጠዋል። ስለዚህ እኔ አንድ ነገር ሰርቄ ድሮ አገር ቤት የሰው ከብት ሰርቆ በረቱ ውስጥ ያስገባ ሰው አይተኛም። ቤት ገብቶ መስት ባለቤቱ ይመጣል ብሎ በቃ በር ላይ ቆሞ ባለቤቱ ሲማ አይ በዚህ በኩል አይደለም በዛ በኩል ሄዷል፣ እንዲህ ያለ እንስሳ ኮቴ በዚህ ሰምቻለሁ እያለ ያንን ሰው መንገድ ሲያስቀይስ ነው የሚያድረውና እኔ እናንተ የፓርላማ አባላቶችም ሌሎች ጥናት የምታደርጉ ሰዎችም የሻቢያን ባህሪ አጥንታችሁ በእንደዚህ አይነት መልክ ሊመጣ ይችላል ብላችሁ ብታስቀምጡ ጥሩ ነው እንጂ ሰላም ጥሩ ነው፣ ሰላም መመኘት ጥሩ ነው። ለሰላም እንሰራለን። ኢትዮጵያ ጦርነት አላለችም፣ መንግስትም አላለም፣ ፓርላማውም አላለም፣ ህግ አውጪው። ነገር ግን እንደው እንትኑን ብታስቀምጡ ጥሩ ነው። እኔ እንግዲህ ምኞት ጥሩ ነው። ነገር ግን ከሻቢያ ባህሪ ተነስተን እንደው መላእክቶችም መተው እናሸማግል ቢሉ እሺ የሚል አይመስለኝም። ማይ ኦፒኒየን ሶሪ። ቴንክ ዩ ብጂ፣ እናመሰግናለን። 12 ደቂቃ ነው የተጠቀምከው፣ ከ24 ነበር የጀመርከው። ኢኒዌይስ አያና ካለህ እስቲ ሚኒት፣ አሁን ማጠቃለያ እየሄድን ስለሆነ ሁሉም ሰው ፌር በሆነ 3 ደቂቃ ብቻ ወስዶ እንዲያልቅ ታይሙን አጀስት ማድረግ ከቻልክ ሁሉም ሰው። ሰሚራ፣ ክብርት ሰሚራ እስቲ አሁን ሴት አታርገው፣ ከሰሚራ በኋላ ሴት ታደርገዋለህ። ሰሚራ እሺ። ሰሚራ እሺ፣ አመሰግናለሁ ዶክተር። እኔ እንዳውም ቅሬታ አላሰማ ነበር። እኔ ተራ ላይ ነው እንደ ታይም ሴት የሚደረገው ልል ነበርና ኢፍታዊ አይደለም በኋላ ላይ ያስተካክልከዋል። እሺ፣ አመሰግናለሁ። ያው እኔ ትንሽ ዛሬ ኔትወርኬም ስለሚያስቸግር ነው። እስቲ የምችለውን ያህል ሳይቆራረጥ አሁን ደህና ይመስለኛልና የእናንተንም እየተቆራረጠ ነው የሰማሁትኝ። እንግዲህ ትዕግስት አድርጉልኝ፣ ያላችሁትንም ከደገምኩኝ የሚለውን ነገር እንትን ብዬ ወደ ውጭ ጉዳይ ሚኒስትሩ ያነሱት ሀሳብ ላይ አንዳንድ የራሴነት ጥቦች ለማከል ሞክራለሁኝ። ይሰማል አይደል? ይሰማል። ቀጥይ። እሺ፣ አንደኛ በሚኒስትሩ ንግግር ላይ የተረዳነው ነገር አንድ ያነሱት ነገር አለ። የኢትዮጵያና ኤርትራን ታሪካዊ ዳራዎችን ያነሱበት ሁኔታዎች አሉ። ከነኚህ ታሪካዊ ዳራዎች
የምንረዳው አንድ የኢትዮጵያ በፌዴሬሽን ከኢትዮጵያ ጋር አካል በነበረችበት ጊዜ አለ፣ እንዲሁም ሙሉ የኢትዮጵያ አካል ሆና የነበረችበት ጊዜ አለ። መጨረሻ ላይ ደግሞ ራሷን ችላ የወጣችበትን ሁኔታዎችን የዳሰሰበት ሁኔታ አለ። ከዚህ ከንግግራቸው ውስጥ የምንረዳው ነገር ምንድነው? በእነኚህ ዘመናት አጠቃላይ ያስቀመጡት ማለት ነው ጀስት ቴንሽኑ ይሄ የሰላምን የሚያደፈርስ ቴንሽን የነበረበት ከመጀመሪያው 60ዎቹ ጊዜ ጀምሮ ሰላም ንጹህ ሰላም ወይም ጥርት ያለ ሰላም ያልነበረበት ሁኔታዎች የገለጹበት ሁኔታ አለና አሳይቷል ብዬ አስባለሁ ንግግራቸው። እንዲሁም ሉዓላዊ ሀገር ሆና ብቻዋን ከወጣች ጊዜ ጀምሮ ጀስት ለ5 ዓመት ብቻ ነበረ ሰላም የነበረው። ከዛ በኋላ ተመልሶም ደግሞ ወደ ጦርነት የተገባበት ሁኔታ አለ። ከንደ ሰላም ማለት ነው። ስለዚህ ከዚህ ንግግራቸው የምንረዳው ነገር ምንድነው? ይሄ ጸባጫሪነቱ ከድሮ ጀምሮ የነበረ ኢቭን ብቻውን ያለ ይመስለኛል ማለት ነው። ከዚህ ጋር ተያይዞ ብዙዎቻችን ስናነሳውም እንደ ጥያቄም ሲፈጥርብን የነበረበት ሁኔታ በግልጽ ተጋርዷል። ተከበረው አሁን አይሰማም? አሁን መጣ። እሺ አሁን ይሰማል? እሺ አዎ ይሰማል። ዶክተር ሮባ ትገባለህ? ስለዚህ በግልጽ ያስቀመጡበትና ይሄንን ማድረግ ቁርጥ አድርገው ኤርትራን የራሷን የቻለች ሀገር አካል መሆኑን በግልጽ ያስቀመጠበት ትግራ። እሺ አሁን ይሰማል ዶክተር? አዎ ይሰማል አሁን። እሺ ስለዚህ በግልጽ ያስቀመጠበት ያው እዚህ ነገር ላይ ብዙዎቻችንን እንጠቅሰዋለን፣ ግን እንደዚህ በግልጽና ቁርጥ ባለ ሁኔታ የውጭ ጉዳይ ሚኒስትራችን አስቀምጠውታል ብዬ አስባለሁኝ። ሌላኛው ከዚህ ጋር ተያይዞ ያው አንዱ የዚህ የጸባጫሪነት ምክንያቷ ሉዓላዊ ሀገር ሆና መቀጠልን ትፈልጋለች፣ ከኢትዮጵያ መነጠልን ፈልጋ ተነጥላለች። ሆኖም ግን ይሄንን ሉዓላዊ መሆን አገር ፍላጎቷን ያሳጣት ነገር አለ ማለት ነው። ከኢትዮጵያ ጋር በነበረችበት ሰዓት እንደ ኢትዮጵያ ካልሆና መጠቀም የምትችለውን ነገር ያጣችበት ሁኔታ አለ ማለት ነው። ሉዓላዊ መሆኑን ትፈልጋለች፣ ግን ይሄን ጥቅሟንም ከኢትዮጵያ ደግሞ ማጣት የማትፈልግበት ሁኔታዎች የነበሩበት፣ በዚህም የውስጥ ቅራኔዎች የነበሩበት ሁኔታዎች አሉ። እንዲሁም ሁሌ ተላላኪ መሆኗ ማለት ነው። በተለያዩ ጊዜያቶች የኢትዮጵያ ጠላቶች ወይም የኢትዮጵያን ሰላም የማይፈልጉ ሰዎች ቀጥታ ራሳቸው ከመምጣት ይልቅ እቺን ሀገር ኢንዳይሬክትሊ የሚጠቀሙበት ሁኔታ መኖሩን በግልጽ አስቀምጠዋል። ይሄን ደግሞ በተጨባጭ እያየነው አሁን በተለይ ከወደቡ ጋር ጥያቄ ተነስቶ እነኛ አካላቶች ኤርትራን እንዴት እየተጠቀሙበት እንዳለ ያየንበት ሁኔታ አለ ማለት ነው። ሌላኛው የኢሳያስ ፍላጎት ወይም ዶክትሪን የምንለው ነገር አለ። ምን የሚል አስተሳሰብ አለው? ኤርትራ ሰላም ሆና እንድትቀጥል ኢትዮጵያ ሰላም ማጣት አለባት የሚል አቋም እንዳለው ያስቀመጡበት ሁኔታ አለ። ለዚህም ምንድነው እሱ ህጋዊ አንዳንዴ ህጋዊ ባልሆነ መንገድ የምታገኛቸው ነገሮች ሁሌ ሴኩሪቲ አይሰማህም ማለት ነው። አንድ ቀን ይሄንን ላጣ እችላለሁ ብሎ የሚል ስጋት አለ። ስለዚህ ያችን ክሌም የሚያደርግ ወይም ሊጠይቅ የሚችለውን አካል ሁሌ ሰላሟን እንዳታገኝ ሰላሟ ላይ በውስጥ አርበኞች ባንዳዎች በመጠቀም ሰላሟን እንድታጣ የሚደረግበት ሁኔታ ያለበት ሁኔታ አለ ማለት ነው። ሌላኛው ሞር የኤርትራ መንግስት ጦረኛ መንግስት ነው። ይሄ በግልጽ የምናውቀው ነገር እኮ ነው። ያንዳንዱን ዜጋ እያስገደደ እኮ ለጦርነት የሚያዘጋጅ ነው ማለት ነው። በኢኮኖሚካሊ አገሪቷን ከመቀየር ይልቅ ወደ ጦርነት ዜጎችን የማሳተፍ በጦረኝነት መንፈስ ዜጎችን የመቅረጽ ሁኔታዎች የሚታዩበት ነው ማለት ነው። ለዛም አሁን ያለችበት የኢኮኖሚ ድቀትን በግልጽ ማሳያ ይሆናል ብዬ አስባለሁኝ። ሌላኛው
በአጠቃላይ ግን አሁን ከውጭ ጉዳይ ሚኒስትሩ የተረዳሁት ስቲል ነው አሁንም ኢትዮጵያ ሰላማዊ በሆነ መንገድ ነው ባህር በሯን የምትፈልገው። ያጣቸው ፍትሃዊ ባልሆነ መንገድ ነው፣ ግን አሁንም ለማስመለስ ፍትሃዊ በሆነ መንገድ ነው እየጠየቀች ያለችውና አንዳንድ ጥያቄዎች ይነሳሉ። ኢትዮጵያ ስለፈለገች ብቻ ሰላማዊ የሆነ መንገድ ማምጣት ትችላለች ወይ? ብዙ የዓለም አቀፍ ሕጎችንም ያልፈረመችበትን ሀገር እንዴት ተጽዕኖ ማድረግ ይቻላል የሚለው ነገር በግልጽ ማየት እንደምንችለው አሁን ዓለማችን ላይ ከተፈለገ ማለት ነው ተጽዕኖ ማሳደር ይቻላል። ኢኮኖሚካሊ አክቹአሊ በጣም ደቃለች፣ ብዙ ማዕቀቦችም የነበረባት ሀገር ነች። ግን ተቋርጧል። አይተናል እኮ በግልጽ ኔትወርክ ነው ይሰማል እየተሰማ ነው። በግልጽ እኮ መንግስታትን ያውርደው መንግስታትን የሚፈልጉት መንግስት መትከል የሚቻልበት ሁኔታዎች አጠቃላይ ዓለም አቀፍ ቀጠናዎችን በመናይበት ሰዓት እንደዚህ አይነት ሁኔታዎች እየተፈጠሩ ባሉበት ሁኔታ ላይ የግድ እሷ የዓለም አቀፉ አካል ስላልሆነች ወይም እነኛ ዓለም አቀፍ ስምምነቶች ስላልፈረመች እንዴት እሷ ላይ ተጽዕኖ ማድረግ ይቻላል የሚለው ነገር አይቻልም የሚለው አስተሳሰብ እኔ ትክክል አልመሰለኝም። ዋናው ነገር አሳማኝና ተጨባጭ የሆነ ተመጣን የሀገራት መንግስታት ሳይፈልጉ መንግስታት የተቀየሩበት ሁኔታዎች የሚያየንበት ሁኔታ አለ። ግን በዚህ ደረጃ ዋናው ነገር ኢትዮጵያ ሰላማዊ በሆነ መንገድ ለሁሉም አሁን የውጭ ጉዳይ ሚኒስትራችን ከስር ጀምሮ ነው ከ60ዎቹ ጀምሮ የነበረውን አሁን የባህር በር ጥያቄ ብቻ አይደለም የኢትዮጵያና ኤርትራን ሰላም ቴንሽን ውስጥ የሚከተው ማለት ነው። ጀስት ከኔቸሯ ነው የሚያሳየው። ከኔቸሯ ጀምሮ የጦርነኝነት መንፈስ እንዳላትና በጦር ሜንታሊቲ የምትሄድ አገር እንደሆነች በግልጽ ያስቀመጡበት ሁኔታ አለ ማለት ነው። ይሄ ደግሞ ሰማቻል እንደ ይሰማልና በአጠቃላይ ይሄን የባህር በር ጉዳይ ምንም ኮምፕሮማይዝ ማናረገው ሻይን ማናረግበት የህልውና ጥያቄ መሆኑን በግልጽ አስረግጠው ያጣንበትን መንገድ በግልጽ አስረግጠው አስቀምጠውታል። ማግኘት ደግሞ የግድ የኢትዮጵያ ህልውና መሆኑንም በግልጽ በሆነ ቋንቋ አስቀምጠውታል የሚል አስተሳሰብ አለኝ። አመሰግናለሁ። ቴንክ ዩ ያያና ሰጥቻለሁ። ከዚህ በኋላ ማኔጀር ኮስቲ። እሺ ዮሴፍ። መልካም ዮሴፍ ቀጥል። በሁለት ደቂቃ ውስጥ በጣም ነው አመሰግነው። ቀጥታ ወደ ሐሳቤ ነው የምገባው። ቅድም የተከበሩ አቶ ሞጋ በጣም ዲቴል ነገሮችን ሰማራይዝ አድርገዋል and they analyze everything but እኔ አዲሽናሊ መጨመር የምፈልገው ወጣቱና ላይክ ኢትዮጵያ ውስጥ ያለን ፖፑሌሽኖች እና ኢትዮጵያ ውስጥ ያሉ ወጣቱ ምንድን ማወቅ ያለበት የሚለውን ነው። ከዚህ ዲስከስ ካረግንበት ፖይንቶች እነሱ ላይክ ዶክተር ጌዲዮን ካወሯቸው ፖይንቶች ላይ እኛ ወጣቶች መረዳት ያለብንና ማወቅ ያለብን ነገሮች የመጀመሪያው ምንድነው ሁሉ ጊዜ ፒስፉል የሆነና ሰላማዊ የሆነ መንገድ እንደምንጠቀምና ያንን እንደምንከተል ሁሉም ኢትዮጵያዊ ወጣት ማወቅ አለበት። ምናስቀድመው ከኤርትራ ጋር ያለ ሪሌሽንሺፕ ሰላማዊ ነው እና ኔጎሺዬሽን፣ ሪጂናል ዳያሎግ እና ኢንተርናሽናል ሜዲቴሽን ላይ እነዚህ ላይ የተመሰረቱ ናቸው። እሳቸውም የጠቀሱት ነገሮች ምንድነው ኢንተርናሽናል አካላቶችና የተለያዩ ዩናይትድ ኔሽን፣ አፍሪካ ዩኒየን ይሄን ነገር እንዲያቀልልና እዚህ ላይም ገብተው ፒስፉል መንገድን አብረን ምንሰራበትን መንገድ እንዲያመቻቹልን ነው እዛ ላይ የጠቀሱትና ይሄንን ኢትዮጵያ ወጣቶች እና ኢትዮጵያ ሕዝብ ማወቅ አለበት። ሊደሮችም ደግሞ ይሄን ፖይንት ስታነሱ እነዚህ ነገሮች ዲስከስ ታደርጉ እነዚህ ነገሮች ስታወሩ ፒስፉል የሆነ መንገድ አማራጭ እንደሆነና ያንን መጀመሪያ ለፒስፉል በሆነ መንገድ እንደሚሰጥ ኤምፋሳይዝ እንድታደርጉ ነው እንትን ማለት የምፈልገው። ሁለተኛው ደግሞ ምንድነው ያነሱት ነገር መልቲ ሴክተር ኢንተግሬሽን ነው ያነሱት። ያ መልቲ ሴክተር ኢንተግሬሽን ማለት is not about ፖርት ሲ ብቻ ትሬድ ሲስተማችንን ትራንስፖርት እና ሮድ ኔትወርክ ኤሌክትሪሲቲ ኢንተርኮኔክሽን እነዚህ ላይ ሁላ እንደሚሰራ ነው። ይሄ ኤርትራኖች they want this ከኛ ከኢትዮጵያኖች ማለት ነው። ስለዚህ እኛ ስለ ፖርት ሲ ብቻ ሳይሆን የምናወራው እንዴት ነው ትሬዳችንን መጀመሪያ የምናስተካክለው፣ ከኤርትራ ጋር እንዴት ትሬድ ላይ መስራት እንችላለን፣ እንዴት ኤሌክትሪሲቲ ላይ መስራት እንችላለን፣
ትራንስፖርት እና ሮድ ላይ የህዝብ ግንኙነት ላይ እንዴት መስራት እንችላለን የሚለውን አንስተዋል። ስለዚህ ያንን የኢትዮጵያ ህዝብና የኤርትራ ህዝብ በደንብ ሊግባባ ይገባል፣ አብሮ መስራት አለበት እነዚህ ፖይንቶች ላይ ቢኮዝ ኢንስቲቱሽናላይዝ ነው ማድረግ የፈለግነው እነሱ እንዳነሱት። ኢንስቲቱሽናላይዝ ደግሞ ለማድረግ የኤርትራ አሁን ላይ ያን ካፓሲቲ የላቸውም። ላይክ የተቋቋመ ኢንስቲትዩቶች የተለያዩ ኦርጋናይዜሽኖች የላቸውም። ስለዚህ ምን ጀምረው ወደ ፖርት ሲ ጥያቄ ስንገባ እዛ ላይ አብረን እንስራ ስንላቸው they don't know about the documents everything they don't know they fear like ይፈራሉ ቢኮዝ እኛ ምን ነገ የሆነ ነገር ይፈጠራል ብለው ነው የሚያስቡት። ግን ከምን መጀመር እንችላለን? ትሬድ ሲስተሞችን ኢንተግሬት ማድረግ፣ ኤሌክትሪሲቲ ኢንተግሬት ማድረግ፣ ትራንስፖርትን ኢንተግሬት ከማድረግ መነሳት እንችላለን የሚል ነገር አስተዋሉና እኛ ወጣቶች ሁልጊዜ እኛ አንድ ሲቲዝን ብቻ አይደለም ማወቅ ያለብን እኛ ወጣቶች በዚህ ሰዓት ያለበት ለኢትዮጵያ ወጣት is not just a citizen። እያንዳንዱ የምናነሳቸው ሀሳቦች ሶሻል ሚዲያ ላይ የምናወራቸው እያንዳንዱ ነገሮች they have effect እና ቫልዩ መፍጠር ይችላሉ። ይሄን ሁሉም ኢትዮጵያዊ ወጣት ማወቅ አለበት። ስለዚህ ሶሻል ሚዲያ ላይ እናንሳ ስለዚህ ነገሮች ሶሪ ይሰማል? አንድ ጥያቄ ብቻ ልጠይቀው። በጣም እንትን ነው ሚስ የሆነ ነገር ሚስ እንትን እያደረገ ስለሆነ ነው። እኛ እኮ የኢትዮጵያ መንግስት እኮ ወደብ ሊከራይ አይደለም እኮ ጥያቄ እያቀረበ ያለው እነሱንም እናባብለውና ሌላ ነገር እንዳይሰማቸው ሌላ ነገር እንዳይመስላቸው ማለት ለክራይ ነውና ምንም እንዳይሰማቸው ቀስ ብለን እያባበልን ሳይሆን ጀስት እኮ የኢትዮጵያ መንግስት እኮ የባህር በር ነው የሚጠይቅ ያለው እኮ ግልጽ እኮ ነው ይሄና እንዴት ነው ያንተ እንትን አልገባኝም። ለዛ ነው ሶሪ ኢንተርፊር ያደረኩት። ኦኬ ጥያቄውን በራሱ በተረዳው መንገድ ያቅርብና ከዛ በኋላ ፓርት ኦፍ ዘ ኮሬክሽን ይሆናል። ቢጂ እሱን እኛ አስተያየት ስንሰጥ ደሊኔት እና እንለየዋለን። ያለው የሲ አክሰስ ፍላጎት ምንድነው፣ የፖርት ኪራይ ወይም የፖርት ጥያቄ ምንድነው የሚለውን መለየትና ጨርስ ዮሴፍ። 2 ደቂቃ 1 ደቂቃ ሶሪ ስልክ ገብቶብኝ ነው። በቃ ዮሴፍ ጥያቄህን ጠቅልልልና በመልሱ ላይ ማሰብ እናቀርባለን። አዎ እና እኔ የራሴን ሀሳብ ነው የራሴን ሀሳብ ነው ላይክ እንትን እያልኩ ያለሁት ቢጂ ግን ምንድነው እኔ እንደተረዳሁት ነው ቢኮዝ እዛ ላይ የተናገሩት ነገር እኔ በተረዳሁት መንገድ ምንድነው ፒስፉል የሆነ መንገድና አብሮ በመስማማትና አብሮ ዲስከስ በማድረግን መንገድ መጀመሪያ ቅድሚያ መስጠትን ነው እሳቸው እዛ ላይ ኤምፋሳይዝ ያደረጉት። እኔ በተረዳሁት መንገድ ያንን ነው መጀመሪያ ኢትዮጵያ የሚከተለው ኢትዮጵያ ህዝብ መንግስትም ኢትዮጵያ ህዝብ የሚከተለው ሰላማዊ መንገድን ነው። ሰላማዊ መንገድን አስቀድመን እዛ ላይ ኔጎሺዬት በማድረግ በፊት ሂስቶሪካሊ ያለንን ራይት በመጠቀም ኤንድ ፕሬዘንት ደግሞ ሁሉም ሀገሮች ሊያገኙ የሚገባቸው መብቶችን በመጥቀስ ሰላማዊ በሆነ መንገድ ማስቀደም አለብን ነው። ይሄንን ደግሞ ኢትዮጵያ ወጣትም ይሄንን መረዳት አለበት ብዬ እኔ እንደ አንድ ወጣት አስባለሁ። ኢትዮጵያ ወጣት ማሰብ ያለበት ሰላማዊ በሆነ መንገድ እንትን እንድንል ነው። አመሰግናለሁ በጣም። ሚዩት ላይ ነው ያለው ዶክተር ፈቲ። እሺ ላስቀጥል። 3 ደቂቃ ላይ ያስቀምጥካቸው ሰዎች ዌት ሊስት ላይ ያስቀምጥከው እነማን? የለም በቃ እኔ ካሉ ሀሳብ መስጠት የሚፈልጉ ረጅም ሰዓት ቁጭ ያሉ ካሉ ብዬ ነበር። እስቲ ቼክ አድርጋቸውና ሴት ካለ በተለይ አንድ ሴት ብትገባ አንድ ወንድ ገብቷል፣ አንድ ሴት ገብቶ ሀሳብ ቢሰጥ ያው ፓርቲሲፔቲቭ እንዲሆን ነው። ከኛ ብቻ ዋን ዌይ እንዳይሆን ብዬ ነው። ካለ 1-2 ሰው ብታስገባም አንድ ሰውም በቂ ነው። ለምን 2 ሰዓት እየሆነ ነው። 2 hours ተጠቅመናል። እስቲ ምን ያርገው ከዚህ በኋላ ያለውን። እሺ አንድ እህት እናስገባ የጾታ ተዋጽኦንም አግባብ እንዲኖረው፣ አለበለዚያ ደግሞ የተከበሩ እህቶቻችንም ቅር እንዳይሰኙብን። ኤልሳ ዮሐንስን ላስገባ። ጥያቄ ወይም ሀሳብ ካለሽ በ2 ደቂቃ ውስጥ እንድታቀርቢልን። ወደ ማጠቃለል። ኦኬ በመጀመሪያ ምስጋና ነው ያለኝ። እንግዲህ የምናያቸው ነገሮች ወደ ሚዲያ ላይ እየወረዱ ያሉ ነገሮች በጣም የሚያስደስቱ ናቸው።
በተለይ እያየን ነው። አንተም ባለፈው በከፈትከው ላይም ነበርን፣ ከታች ሆነን ያው እየሰማን ነበረ። በምታደርጉት ነገር በጣም እናመሰግናለን። አገር ይሄን ነው የምትፈልገው፣ ኢትዮጵያችን ይሄን ነው የምትፈልገው ነው የምለው። ለምን ሶሪ መንገድ ላይ ስለሆንኩኝ ነው ድምጽ የሚቆራረጠው። ኢትዮጵያችን ይሄን ነው የምትፈልገው። ትንሽ የምለው ነገር ይሄ ጥያቄ በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ የሎሬን ተሸላሚ በኩል ሲነሳ ያው ለህዝቡ ተወያዩ ብሎ ነው መሬት ላይ የወረደው። እኔ የባህር በር ሲሄድ የ9ኛ ክፍል ተማሪ ነበርኩ አውቃለሁኝ። እንደ ቀላል እንደ ቀልድ ነው በጓደኛ ማቾች የተሸላለሙት ሽልማት ነው የምለው እኔ። አንዱ ለአንዱ የሸለመው ሽልማት ብዙ አሉባልታዎች አሉ፣ ቢወሩ ወሬዎች፣ ስልጣን ፈልጎ እምቢ ሲል ነው የሰጡት ምናምን። ያ አይደለም የኔ ኖት ኢምፖርታንት ቲንግ። ኢትዮጵያዬን አገሬን የስሜ መጠሪያ ያለ ባህር በር ሁለት ጓደኛ ማቾች ተሸላልመው ያለ ባህር በር አስቀርተዋታል። በዘመኔ በጣም ከሚቆጨኝ እና ከማዝንበት ነገር ኮሎኔል መንግስቱ ኃይለማርያም የመጨረሻ ንግግራቸው ትዝ ይለኛል። አገር ሊያፈርሱ ነው፣ አገር ሊበትኑ ነው፣ ወገን ወይ ህዝቤ ወይ ስማኝ ትዝ ይለኛል። ልጅም ቢሆን ባስቆሞ መንገድ ላይ የተናገሩት ነገር በሙሉ ነው የሆነው። አዎ አገር ከፋፍለዋል። አሁን እንግዲህ ኢትዮጵያችንን ያለ ባህር በር አስቀርተውን ኢኮኖሚያችንን፣ ገበናችንን ብዙ ነገር ነው። ኢኮኖሚ ብቻ አይደለም ገበናም አለ። ወደ ኢትዮጵያ የሚገቡ እቃዎች እንደ ጦር መሳሪያ ያሉ እንደ ሴክሬት ብዙ በሴኩሪቲ ነገሮች የሚገቡ ሚስጥሮቻችን፣ ገበናችን ለዓለም በይፋ እየታየ ነው ያለው። መሆን የሌለበት ነገር የባህር በር ስለሌለን እየሆነ ነው። አገራችን ሚስጥር የላትም። አንድ አገር የራሱ የሆነ ሚስጥር ሊኖረው ይገባል ነው የምለው። እንደ በራሱ ባህር በር የሚያስገባው የሚያስወጣው እቃ ሲኖር የራሱ ሚስጥር አለው ማለት ነው በአጠቃላይ ጀነራል። እና ይሄ ጥያቄ ለኔ የዘመኔ ምርጥ መሪዎች ከኤ ቱ ዜድ ፓርላማ ከክብር ጠቅላይ ሚኒስቴሮች ኦል ኦቨር እንኳን የእናንተ ዘመን ሰው ሆንኩኝ። በቃ አገሬን ጎርቶ የሄደውን ነገር እንግዲህ በዚህ እድሜ ውስጥ እያለሁኝ ቀይ ባህር ሄዷል እያለሁ ደግሞ ለመመለስ እየተሰራበት ነው። እድለኛ ነኝ እላለሁኝ። እንግዲህ እጅ ለእጅ መያያዛችን ይቀጥላል። ዶክተር ቲሞቴዎስ የውጭ ጉዳይ ሚኒስትር ያሉትንም ሁሉንም ሰምቻለሁኝ። ያው እንግዲህ ትግሉ እንደዚህ ነው። በሰላማዊ እንሞክራለን። እንግዲህ ግባ ካለውም ያው ችግር የለም አለን ወታደሮች ነው የምለው። ቀጥሉበት። አመሰግናለሁ። ቴንክ ዩ ሶ ማች። እናመሰግናለን። የአንቺ ሞር አስተያየት ነው ከጥያቄ ይልቅ። ቅድም ያነሳው ወንድማችን ዮሴፍ ሞር ጥያቄ ይመስላል። አሁን ሰዓቱም ስላለቀ ወደ ፋይናላይዜሽን እንሄዳለን። 3 ደቂቃ ሴት አድርጌያለሁኝ። ቴንክ ዩ ኤልሳ መተሽ ሀሳብሽን ስላጋራሽን። መልካም ቀን ይሆንልሽ። አያና ዶክተር ሮባን ነው ሰዓቱ ሴት አድርገና አቶ ኢሳቦሩ የተከበሩ አቶ ኢሳቦሩ መጀመሪያ ነው። ቆይ ሊስቱን አሳውቃለሁ። ከዛ ዶክተር ሮባ እያልክ ሂድ። ዶክተር ሮባን ልመልስና ሊስቱን ዶክተር ሮባ ተመልሰ ወደ ላይ ትመጣልናለህ። ሊስቱን ላምላክታችሁ ራሱ ሊስቱ ያሳውቀናል። ቁጥር ሰጥቶ ስለሆነ የሚሄደው አንዴ ከጀመርኩ በኋላ ዶክተር ፈቲ የተከበሩ ዶክተር ፈቲ እርሶ ብቻ ነው መናገር የሚችሉት። ሞዴሬተር እንትን ስለሆነ እኔ ሞዴሬተር ስለሆንኩ ስለዚህ ማይኩን ይዘጋዋል። ሌሎች ሰዎች ማይክ መክፈት እንዳይችሉ ያደርግና በቅደም ተከተሉ መሰረት ነው የሚያስቀምጠው። ቅደም ተከተሉ እንደሚከተለው ነው። የተከበሩ ኢሳቦሩ፣ የተከበሩ አቶ ሞጋ፣ ኦኬ ሮባ መሰለኝ ከዛ በኋላ አይደለ ዶክተር ብስምር በቃ አሁን ደግሞ እሺ ጥሩ ነው። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ ዶክተር ሮባ ከዛ በኋላ አብዱ፣ የተከበሩ አብዱ አፋር ኦኬ መተዋል ገብተዋል። ኦኬ ራሱ እንደገና ሪአሬንጅ ያደርጋቸዋል። በዛ መሰረት ነው የምንሄደው። ቅደም ተከተሉን እንደዛ ላደርግና ቆይ 3 ደቂቃ ኦልራይት
የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ ዶክተር ሮባ ከዛ በኋላ አያሳየኝም ዮርከዝን የሚል ዮርከዝን ከዛ አራተኛ ከዛ በኋላ ኤልያስ ከዛ እኔ ነው የሚያሳየው ከዛ ቢጂ ከዛ በኋላ የተከበሩ ሰሚራ ጋር ነው የምንሄደው ዶክተር አብስም ወጥተዋል ስታርት እናደርገው ይሻላል ቶሎ ብለን እናንተም ጋር መሸባችሁ እሺ ስለዚህ እንደዛ እናድርግ 2 ደቂቃ እናድርገው እንዴ አይ 3 ደቂቃ ይሻላችኋል ትንፋሽም አይስቡም በ2 ደቂቃ ፓርላማ አባላት እሺ አሰላለፉን እንትን እያለው ስለሆነ አንዴ እናርግና መስጠት የምፈልገው አንደኛ አንድ ጊዜ ይቅርታ ተመልካቾቻችን የተከበራቸው ይሳ የኢፌዴሪ ህዝብ ተወካዮች ምክር ቤት ውስጥ የህግና ፍትህ ቋሚ ኮሚቴ ምክትል ሰብሳቢ ናቸው እሳቸውንም ሌሎችንም ፎሎ አድርጉ ፕሊዝ በቪዲዮ እንዲገቡ ከ1000 በላይ ፎሎወር መሆን ስላለበት እባካችሁ ፎሎ ማድረግ እንዳትረሱ በቀጣይ በቪዲዮ ገባሉ በህግ ጉዳይ በጣም በርካታ ሐሳብ አላቸው ወደፊትም ያማክሩናል አቶ ይሳቦሩ ቀጥሉ ተመልካቾቻችን ፎሎ አድርጓቸው ፕሊዝ እሺ በጣም አመሰግናለሁ እንግዲህ የባህር በር ጥያቄ የኢትዮጵያ ጥያቄ ከምን እንደምነሳ ይታወቃል ኢትዮጵያ እየጠየቀች ያለችው ዱረብል እንደ ሴኩር አክሰስ ቱ ሲ ነው ከዚህ አንፃር ዓለም አቀፍ ህግን ተከትላ ነው እየሄደች ያለችው በሰላማዊና ሰላማዊ መንገድ ሰጥቶ በመቀበል ፕሪንሲፕል ማለት ነው ይሄ የተባበሩት መንግስታት ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ የሚያስቀምጠው ጉዳይ ነው ማለት ነው እንግዲህ ይሄ ዓለም አቀፍ ህግ በሁለት መንገድ ነው አንድ ሀገርን የሚያስገድደው አንደኛ አንድ ሀገር ስትፈርም ማለት ነው አባል ስትሆን ማለት ነው ሌላው ደግሞ ከስተመሪ ኢንተርናሽናል ሎው የሚባል ነገር አለ ከዚህ አንፃር የከስተመሪውን ጉዳይ ፈርዘር ማየት ያስፈልጋል ዋናው ግን እዚህ ላይ ማንሳት የምፈልገው ኤርትራ በዓለም አቀፍ ህግ የምትገደድበት ኢንተርናሽናል ሎው እንዳለ በዲፕሎማሲም ቢሆን ማለት ነው በሰጥቶ በመቀበልም ጫና ኢንተርናሽናል ኮሚኒቲው ጫና ማድረግ እንደሚችል ይሄንን በተጨባጭ መቀበልና እንትን ማለት ያስፈልጋታል ማለት ነው ይሄ የተከተለችው ፖሊሲ ደግሞ ኢትዮጵያን ማዳከም ኢትዮጵያን የተለያዩ የጦር እንትኖችን በማደራጀት ኢትዮጵያን ማዳከም እንደማይቻል ትክክለኛ አብሮ ማደግ የወንድማማችነት የአብሮ ማደግ ፕሪንሲፕል ተከትላ ወደ ጥሩ ጉርብትና ማለት ነው አብሮ ሚቹዋል አሲስታንስ እና በኮኦፐሬሽን የተመሰረተ ሉዓላዊነቷን ጠብቃ ማለት ነው ኢትዮጵያ አሁን በምንም ተአምር ኤርትራን ትሬት ማድረግ እንደማትፈልግ የኤርትራን ሉዓላዊነት ውስጥ በቃ አልቋል የተከበራቸው ይሳ እናመሰግናለን እኔ የተወሰነ ደቂቃዎች ስለወሰድኩበት ነው አሁንም የተከበረው ሞጋ ላይ እንዳልወስድባቸው ከይቅርታ ጋር እናመሰግናለን የተከበረው ይሳ ይቀጥሉ አቶ ሞጋ 3 ደቂቃ ሰዓቱ ራሱ ነው የሚቆርጠው እሺ አመሰግናለሁ እኔ ምንድነው የመጨመር የፈለኩት አሁን ከመግለጫው ሲነሳ ጉዳዩ የባህር በር ብቻም እንዳልሆነ ከባህር በር በላይም በአጠቃላይ ኢትዮጵያን የመበታተን ታሪካዊ የጠላትነት ሴራም ጭምር ይዞ መጥተዋል አሁን መግለጫው እንደተረዳሁት ማለት ነው ስለዚህ አሁን ዝም ብለን የባህር በር ብቻ እንዴት አድርገን እናገኛለን ብቻ ሳይሆን ይሄን ከግብጽም ከምንም በአጠቃላይ ከታሪካዊ ጠላቶቻችን ጋር ተዳምሮ አጠቃላይ ኢትዮጵያን ለመበተን እና የኢትዮጵያን ህዝብ ከፋፍሎ ለማባላት እየተሰራ ያለውን ነገር ጭምርም እንዴት መክታለን የሚል አንድ ትልቅ አጀንዳም እንዳለም ጭምር መረዳት አለብን ለመጨመር ፈልጌ ነው ስለዚህ የባህር በር ብቻ እንዴት እናመጣለን ሳይሆን እንዴት አድርገን ኢትዮጵያን ከብተናም እናድናለን ታሪካዊ ጠላት ተሰብስቦ እንደዚህ በሚሄድበት ሰዓት የሚለው ነገርም ተጨማሪ ውስጥ ሌላ ተጨማሪ ነገር ፈጥሯል ማለት ነው ከዚህ ውጪ መግለጫው ምን አደረጋል ለሚባለው ነገር መግለጫው በእርግጥ ለሻዕቢያ ምንም ነገር ይጠቅማል ብዬ እናንተም እንዳነሳችሁት መውሰድ አልችልም ነገር ግን
መግለጫው አንደኛ ህዝቡ አሁን ያለ ሻዕቢያ ለኢትዮጵያ ያለውን ነባራዊ ሁኔታ ምን ላይ እንዳለ ለህዝብ ትልቅ መረጃ ሰጥቷል። ለኢንተርናሽናል ኮሚኒቲም ትልቅ መረጃ ሰጥቷል ማለት ነው። እኛም ደግሞ እንደ መንግስትና እንደ ህዝብ ከዚህ ተነስተ ለወደፊት የምንሰራውን የዲፕሎማሲና የትግል ማዕከላችን ምን መሆን እንዳለበት መነሻ ነጥብ ነው ማለት ነው። ስለዚህ በጣም ወሳኝ ነገር ነው መግለጫው የሚለውን ነገር ለማንሳት ነው። ከዚህ ውጪ ያው እንግዲህ የኢትዮጵያ አቋም ይታወቃል። ለሰላም ለልማት ነው። ከቀጠናው ጋር በቂ ትስስር በማድረግ ቀጠናውን ለማልማትም ጭምር ለኢትዮጵያም ለኤርትራም በአጠቃላይ ሰላም እንዲያመጣ ልማት እንዲያመጣ ነው አቋማችን። ከዚህ ከመጀመሪያው ጀምሮ ትልቅ ስራ ተሰርቷል ከለውጡ መንግስት ከጀመረበት ጊዜ ጀምሮ። ስለዚህ የኢትዮጵያ አቋም አሁንም በዚህ መልኩ ይቀጥላል። ነገር ግን አሁን እንዳየሁት እኔ የሻዕቢያ ጉዳይ ይቀየራል ብዬ አላስብም። አሁን ባለውበት ሁኔታ ብዙም ለውጥ ይኖራል ብዬ አላስብም። ስለዚህ በአጠቃላይ አሁን የተባለው የዲፕሎማሲም ስራ ሌላውም ስራ እንዳለ ሆኖ ግን የኢትዮጵያ ህዝብ አንድ ሆኖ የባህር በር ጥያቄ ብቻ ሳይሆን የተለያዩ አሁን በእኛ ላይ እየተሰሩ ያሉትን ኢትዮጵያን በአጠቃላይ ለመበታተን የሚሰራውንም ስራ በንቃት ተከታትሎ በጋራ በተባበረ ክንድ መመከትም ጭምር መዘጋጀት አለበት ባይ ነኝ እኔ። ዝም ብለን ዲፕሎማሲ ብቻ ዝም ብለን አውርተን የምንሄደው ብቻ ሳይሆን ህዝብ ራሱ። እናመሰግናለን። የተከበሩ አቶ ሞጋ 3 ደቂቃ ሞልቶ ጨረሰ። ዶክተር ሮባ ጊዜን ተጠቀም፣ ሰዓት እየቆጠረ ነው። እሺ አመሰግናለሁ። እንግዲህ የተከበሩ አቶ ኢሳ ቅድም ሲያነሱ ነበረ። ከዚህ በፊትም መጀመሪያ ስንጀምር ጀምረ ነው ነበረ አውርተናል ስለ ሌጋል ቤድሮኩ የህግ ማዕቀፉ ምን ይመስላል የሚል ሁለት አይነት ነው ያለው። አንደኛው ሶቨርን አክሰስ ቱ ዘ ሲ ኤንድ ነን ሶቨርን አክሰስ ቱ ዘ ሲ ነው እና ኢትዮጵያ ሶቨርን ነበራት በሬድ ሲ ላይ። አሁንም ሂስቶሪካሊም ሌጋሊም የምንጠይቃቸው በኤርትራ ጉዳይ ባለው በቀይ ባህር ጉዳይ ያኔም ስናገር ሶቨርን ነው ሉዓላዊ ነው የምንጠይቀው። ሌላው ነን ሶቨርን ከተለያዩ ሀገራት ከጎረቤት ሀገራቶች ኢኮኖሚክ ዳይቨርሲፋይ ለማድረግ ፖርት ዳይቨርሲፊኬሽን እንጠይቃለን ነው። አሁን ትልቁ ነገር ተቋማት የአፍሪካ ዩኒየን አለ፣ ኢጋድ አለ፣ ዩናይትድ ኔሽን አለ። ኤርትራ መንግስት ለነኚህ ሁሉ ሬሌክታንት ነው፣ ጆይን ለማድረግ በጣም ፈቃደኛ አይደለም። ቅድም እንዳልኩት ውስጣዊ ሽኩቻዎቹን ለማስታገስ ክሎዝ ዶር ፖሊሲ ነው የሚጠቀመው ዲክታተርነቱን ለማስጠበቅና ኢትዮጵያ በነኚህ በራቶች ሁሉ እያንኳኳች ክሊክ አድርገን ዲፕሎማቲክ ሜዳው ውስጥ ማሸነፍ መቻል አለብን። ሁለተኛ የህግ ማዕቀፎች ዴድ የሆኑ ከ1908 ጀምሮ የሞቱ እስከ አልጀርስ ትሪት ድረስ የሞቱ ህጎችን ነበር ውሳኔ ሲሰጥ የነበረው። እነኚህንም ማንቀሳቀስ ይቻላል። ቅድም የተከበሩ አቶ ኢሳም እንዳሉት ካስተመር ኢንተርናሽናል ሎ አለ ፎር ፊውቸር ፎር ኔክስት። እንዳውም እሱ ላይ በደንብ ኢንዴፕዝ ብናወራ በጣም ደስ ይለኛል። የ1982ቱ ዩናይትድ ኔሽን ኮንቬንሽን ኦፍ ዘ ሎ ወተር ላይ አለ። እሱ ደግሞ ነን ሶቨርን ነው። ሶ እነኚህ ሁሉ ለኢትዮጵያ አማራጮች ናቸው። ሌጋልም ዲፕሎማሲውም ዊን ዊን ሶሉሽንም ጊቭ ኤንድ ቴክም በጣም ብዙ አማራጮች አሉና የኤርትራ መንግስት ይሄንን ጦርነት ኢትዮጵያ አትልም። ጦርነት የመጨረሻ አማራጭ ነው በዩናይትድ ኔሽን ቻርተር አርቲክል 2 ሰብ 1 መሰረት ማለት ነው። ሶ እዛ ጋር ሳንደርስ የኢትዮጵያ መንግስት በሚለው መሰረት የኤርትራ መንግስት ይሄን ተረድቶ ለዚህ ጉዳይ አፋጣኝ መፍትሄ እና ሶሉሽን መስጠት አለበት ብዬ ነው የማስበው። የኢንተርናሽናል ኦርጋናይዜሽን በተለይ ኢጋድ እና አፍሪካ ዩኒየን ቀጠናው ሰላም ለማድረግ የቀጠናው ሰላም ይረጋገጥ ዘንድ በዚህ ጉዳይ ላይ ሪአክቲቭ መሆን አለበት፣ ፕሮአክቲቭ መሆን መቻል አለበት። ሶ ይሄን ለማለት ፈልጋለሁ። አመሰግናለሁ። እሺ እናመሰግናለን የተከበሩ ዶክተር ሮባ። ዶክተር ኢልያስ ነው ሰሚራ። ያው ሰዓታችሁ አሁን እሱ ቶሎ ነው የጨረሰው። ዶክተር ሮባ 10 ሰከንድ ቀድሞ ነው የጨረሰው፣ እያለቀ ነው አሁን ሰከንዱ። ከዶክተር ሮባ ቀጥሎ ኢልያስ ከሐረር፣ ክብርት ሰሚራ ትቀጥላላችሁ። አሁን በተራ ማንን ነው የሚያስገባው? አሁን እስቲ ኢልያስ ግባ። እሺ አመሰግናለሁ። ይሰማል? አዎ ይሰማል። አመሰግናለሁ። ያው ከምክር ቤት አባላቶች የተነሱትን እንትኖች ያው ምክር ቤት አባል
የሚያነሳው ሀሳቦች ገዢ ሀሳቦች ስለሆኑ ከዛ የተለየ ሀሳብ የለኝም። እኔ አያና ሲቀጥል መልስ አስተያየት እንዲሰጥ የምፈልገው ነገር ላይ ምንድን ነው ሰሞኑን ደግሞ ኡጋንዳ አንድ ጥያቄ አንስታ ሰሞኑን አንዳንድ ዜናዎች ስናይ በዚህ 3 ቀን ውስጥ የኢትዮጵያን ፉት ስቴፕ ተከትላ መጣች ኡጋንዳ ኤርትራ ማነው ኬንያን የባህር በር አክሰስ ስጭኝ የሚል ነገር ስለተነሳ የኢትዮጵያ ያነሳችውን ጥያቄ በመልካም መልኩ እንደተከተሉት ሌሎች ሀገሮች ያሳያል ወይስ ኢትዮጵያ ኔጌቲቭ ነገሮችን አንስታ በኔጌቲቭ ነው እየታየች ያለችው የሚለውን ነገር እርሱ ብዙ በዚህ ቦታ ላይ ስላሉ ይሄንን ምላሽ ከሰጡኝ ብዬ አስባለሁ። ሌላው አሁን ያለንበት ሁኔታ ኤግዚስቲንግ ሲቹዌሽን በምናይበት ጊዜ ኤርትራ ያው የመንግስታችን ትዕግስትን መርጦ ዳይሬክት ኢንቮልቭመንት ኢትዮጵያ ውስጥ ባሉ ሁኔታዎች ላይ ዳይሬክት ኢንቮልቭመንት አላት። ባለፈውም ሳነሳ የነበረው ይሄን ነገር ነው። ስለዚህ ቀጥታ ከባህር ጥያቄ ጋር ይነሳብናል በማለት የሀገራችንን የውስጥ ሰላምን በሚያደፈርስ ዳይሬክት ኢንቮልቭመንት ያላቸው ብዙ ነገሮች ይታያሉ። በተለይ ከአፋር አካባቢ አንድ ወንድማችን ቅድም ያነሳዋል ብዬ አስቤ ነበር። ባለፈው ሳምንት በነበረን ስብሰባ ከአፋር ወንድሞቻችን ጋር ስንወያይ ግልጽ የሆነ ጸባጫሪነት ሁኔታዎች ይታያሉ። ይህ ሁሉ የኢትዮጵያ በሁለት እግሯ ቆማ ሌሎች ጥያቄዎችንም እንዳትጠይቅ ስለሆነ ይህስ እስከ መቼ ነው የሚዘልቀው? በቀጣይ ደግሞ መንግስታችን ዛሬ ባወጣው መግለጫና አስተያየት ኢንተርናሽናል ኮሚኒቲ ኢንቮልቭ አድርጎ የኢትዮጵያ ሉዓላዊነት የሚያስከብር ወይም ደግሞ የኤርትራን ጸባጫሪነት የሚያስቆም ድርጊቶች ውስጥ ካልገባ የኢትዮጵያ ውሳኔና አክሽን ምን ሊሆን ይችላል ተብሎ ይገመታል። ያው አሁንም ቢሆን አማራጩ ከጦርነት ውጭ ባሉ አማራጮች ነው መንግስታችን አክሰስ ቱ ሲ ለመቅረብ ፍላጎት ያለው። ሆኖም ግን የሀገርን ሰላም ከማደፍረስ የሀገርን ኢኮኖሚ የሀገርን ሉዓላዊነት የሚዳፈሩ ድርጊቶች ውስጥ ተላላይኮችን ከመላክ አኳያስ ምንድን ነው በቀጣይ ሊወስድ የሚችለው አክሽን የሚለው ነገር ቢመለስ ለማለት ፈልጋለሁ። አመሰግናለሁ። እሺ አቶ ኤልያስ በጣም እናመሰግናለን። ሰዓት 30 ሰከንድ ትተሃል። አሁን ቀጣይ ተረኛ እስኪገባ ድረስ እኔም የተወሰነ ሀሳብ ላንሳ፣ ያንተን ታይም ልጠቀምና ውይይታችን በጣም ጥሩ ነው። አያናም ሌሎቻችሁም አሁን አቶ ኤልያስ ያነሱትን ሪፍሌክት ብታደርጉልን ጥሩ ነው። ሀሳቡ ያው እዚህ ልንማማር ነው፣ ሀሳብ ልንቀያየር ነው። ፐርሰናል ፊልም እናደርገውን ነገሮች እያነሳን አይዲያ ሼር እናደርጋለን። ስለዚህ ቀጣይ ሰው ይግባ። የኤልያስን መልስ ታሳቢ ተደርጎ ታንኪዩ አመሰግናለሁኝ። ይሰማ እንደሆነ አላውቅም። በጣም አመሰግናለሁኝ። እኔ ስለ ከስተመር ሎ ያው በዚህ ዙሪያ የተማሩ እውቀቱ ያላቸው ሰዎች የሚመልሱት ይሆናል። እሱ ያው በቀጣይነት እንደሚካሄድበት ተስፋ አደርጋለሁ። እኔ ዶክተር ያነሱት የውጭ ጉዳይ ሚኒስትሩ ማለት ነው ከባህር በሩ በላይ ስለ የኤርትራ ኢትዮጵያን መተንኮስ በጣም በሰፊው አንስተዋል። እሱ ነገር ለህዝቡ በጣም በሰፊው ሊነገር ይገባል። የፓርላማ አባላትን ጨምሮ ስለ ባህር በሩ ስለ የኤርትራ ትንኮሳም በግልጽ የሆነ ተመሳሳይነት ያለው ወጥ የሆነ ሁሉም አንድ አይነት ዕውቀት ያለው ግንዛቤ ሊፈጠር ይገባል። የፓርላማ አባላት በመጀመሪያ ደረጃ የመንግስት የሥራ ኃላፊዎች፣ ከዛ ህብረተሰቡ፣ የሚዲያ ሰዎች፣ ዘሆል የኢንተርናሽናል ኮሚኒቲው የባህር በሩን እንዴት አጣን፣ ለምን አጣን፣ ማን አሳጣን፣ እንዴትስ ሊመለስ ይገባል የሚለው አንድ አይነት አሁን እኛ ብንጠየቅ እንደው ትንሽ እንደው ሚዲያ ላይ እንመጣለን የምንለው የሆነ ደቂቃ ሄደን ከሆነ ደቂቃ በኋላ የተለያየ ሐሳብ ልናነሳ እንችላለን። ስለዚህ አንድ አይነት ወጥ አቋም ማንኛችንም በየትኛውም ሚዲያ በየትኛውም መድረክ ስንጠየቅ የባህር በሩን እንዴት አጣን፣ ለምን አጣን፣ የኢትዮጵያ የባህር በር እስከየት ድረስ ነው፣ ኢትዮጵያስ መቼና መቼ ስትጠቀም ነበር፣ አሁንስ እንዴት ይመለሳል የሚለውን ግልጽ ግንዛቤ ሊኖረን ይገባል። አለበለዚያ እንዘባርቃለን። ለጠላት የሚሆን መልስ ልንሰጥ እንችላለን ወይም ላንግባባ እንችላለን። እኔ እዚህ ላይ አንዳንዴ አወያያለሁ ስለ ባህር በሩም ስለ ኤርትራ ትንኮሳም ስለ አጠቃላይ ኢትዮጵያ ሰላም። ሰዎች ይገቡና አረ ይሄን ነገር አታንሱብን፣ የሰው ሀገር ሉዓላዊ ሀገር እንደዚህ ሆኖ አረ ብዙ ጠላቶች አሉብን አታንሱብን፣ የውስጥ ችግር እያለ የውስጥ ችግሩን የፈጠረው ራሱ የባህር በር እጦቱና የኤርትራ ትንኮሳ ነው ስንል ሰው የመገንዘብ እንትኑ የተወሰነ ነው። ስለዚህ ግንዛቤ መፍጠሩ ላይ የፓርላማ አባላቶች ሲሪየስሊ ሊሰሩ ይገባል።
ራሳችሁም በቂ ግንዛቤ ሊኖራችሁ ይገባል። ያው የባህር በር ያስፈልጋል ሊባል ይችላል፣ ግን በቂ ግንዛቤ ይዛችሁ የመንግስት የሥራ ኃላፊዎች የሚይዘው ለህዝቡም በቂ ግንዛቤ እና ለሚዲያም በቂ ግንዛቤ ይሄ የተዘበራረቀ ወጣ ገባ የሆነ ወሬ እንዳናወራ ማለት ነው። በህግ አንፃር ስለ ከስተመሪ ሎ የሚያውቁት የሚሄዱበት እንዳለ ሆኖ ከነሱ የምታገኙትን ዶክመንት ፕሊዝ ሪሊዝ አርጉ፣ ሪሊዝ እናርግ በየአቅማችን፣ ግን ወጥ የሆነ አቋም መያዝ አለበት። እኔ ይሄንን መልእክት ለፓርላማ አባላት ለመንግስት የሥራ ኃላፊዎች ነው እየተናገርኩ ያለሁትና በጣም አመሰግናለሁ ስለተሳተፍኩ። ቴንክ ዩ። አመሰግናለሁ ዶክተር ፈቲ ሰጠን እድል። እኔ እንደ ሰመሪ የተወሰነ ፖይንቶችን ማንሳት ፈለገው ነገር ምንድነው የውጭ ጉዳይ ሚኒስቴሩ ያቀረቡት ኢትዮጵያ የሪጂናል ፖሊሲ ኦብጀክቲቭ በጣም ኮምፕሬሄንሲቭ በጣም የተዋጣለት እንደው ይበል የሚያሰኝ ነውና እንደዚህ ፕላትፎርሞች ዳይቨርሲፋይድ መደረግ አለባቸው። በጣም ያነጋግር ነው እውነት ለመናገር እዛው ላይ የተነሱ አጀንዳዎች ኢሹዎችን ስናይ ለማንበብ እንኳን አንደርስታንድ ለማድረግ ጊዜ የሚፈጅ በጣም እኛም ጊዜ ወስደን ዲስከስ ማድረግ ያለብን በፓርት ነበርና ለወደፊቱ እንደዚህ አይነት ተግባራት ያው እርሶም ዶክተር ፈቲም የውጭ ጉዳይ ሰላምና የውጭ ጉዳይ ቋሚ ኮሚቴ ምክትል ሰብሳቢ ኖት፣ እርሶም እንደዚህ አይነት ተመሳሳይ ነገር እንዲሰፋ በደንብ እንደሚያበረታቱ ተስፋ አደርጋለሁ። በተለይ አሁን ያሉ የኛ ተቋሞቻችን ያሉ ዩኒቨርሲቲዎች ኢንስቲትዩት ኦፍ ፎሬን አፌርስን ጨምሮ ዲስኮርስ ላይ በቂ ስራ መስራት መቻል አለብን። በተለይ እንዲህ በእንግሊዝኛ የሚጻፉ በእንግሊዝኛ ኮሙኒኬት የሚደረጉ ኢንተርናሽናል ኮሚኒቲው ፕሮፐርሊ አንደርስታንድ ያደርገን አጀንዳችን በደንብ እንዲገዛን ከኛ ጋር እንዲቆም ትልቁን ስራ መስራት ይጠበቅብናልና እኔ እዚህ ላይ በደንብ ትኩረት አድርገን ብንሰራ ጥሩ ነው። ጎን ለጎንም ባለፈው እንዳነሳሁት የአረብኛ በአረብኛ ፕላትፎርምም በአረቢክ ፕላትፎርምም እንደዚህ አይነት ስራዎች እየተሰሩ መሄድ አለባቸው የሚል እምነት አለኝ። ከዛ ውጭ ግን ያው አንድ ነገር በጣም ክሊርሊ አንደርስታንድ ማድረግ ያለበት ነገር ምንድነው የውስጥ የሰላም እጦት ቅድም እንደተነሳው መነሻው አንደኛ እንደዚህ ታሪካዊ ጠላቶቻችን ናቸው። በተለይ የኤርትራ መንግስት መሆን አለመቻልና ኢንስትሩመንት መሆኑ ለኛ ታሪካዊ ጠላቶቻችን እንደ ኢንስትሩመንት ማገልገሉ እኛን ሰላም እየነሳን ያለው። ስለዚህ እኛ የሰውን ድንበር እንጠብቃለን፣ የሰውን ሶቨሬኒቲ ፕሮቴክት እናደርጋለን። ነገር ግን አስፋራስ ኤርትራ ያለው ኃይል ወደ ፕሮፐር ፖለቲካል ኮንስትራክሽንስ ካልመጣ ድረስ አይ ዶንት ቲንክ ሀገራችን ሰላም የምታገኝ አይመስለኝም። በተለያየ መልኩ በዚህ መልኩ ነው እነሱ የሚሄዱትና እዛ ላይ ቆም ብለን ማሰብ መቻል አለብን። በእነሱ ጉዳይ ገብተን ባንፈተፍትም እንዴት ግን ኤርትራ ወንድሞቻችንን እንዴት ልንረዳቸው ይገባል፣ እንዴት ሰፖርት እነሱ ማድረግ አለብን ሰላማዊ በሆነ መልኩና አይ ቲንክ እሱ ላይ በደንብ ማሰብ ይጠበቅብናል። እንደዛ ካላረግን እንደው ይሄ ኃይል ምንም ቆሞ የቀረ ኃይል ነው። ኢንተርናሽናል ህግ ማይገዛው ህገ መንግስት ማይገዛው ሎጂክ ማይገዛው ፕላስ ፊውቸርም የሌለው ነው። ኢትዮጵያ መጨረሻ ላይ የክብሩ ሚኒስትሩን ጽሁፍ ካያችሁ ካልቸር ሌላም ይሄ ኃይል ግን የዚህ ዓላማ ስለሌለው እሱ ላይ በደንብ መስራት በደንብ ኮንሺየስ መሆን ያስፈልጋል። ለወደፊቱም ድል ስናገኝ በደንብ እየገባ እናወራለን። አለሰጠኝ እድል አመሰግናለሁ። እሺ ዶክተር አብሰመድ እናመሰግናለን። ክብርት ሰሚራ። እሺ አመሰግናለሁ። እኔም ለማጠቃለያ ያህል በክቡር ሚኒስትሩ በግልጽ የተቀመጡትን ነጥቦችን በምናይበት ሰዓት ላይ የጠብ ፈላጊነት ወይም ጸብ ፈላጊነት ሁኔታዎች ከታሪክም አሁንም በተጨባጭም እንደሚታዩ ነው ያስቀመጠው። በዚህ ጉዳይ ላይ ግን ኢትዮጵያ ብቻ አይደለችም ኢንቮልቭ ማድረግ ያለባት ብዬ አስባለሁ። በተለይ እንደ አፍሪካ ዩኒየን ያሉ ኢንተርናሽናል ተቋሞች በዚህ ጉዳይ ላይ ኢንቮልቭ ማድረግ መቻል አለባቸው። ለምን ይሄ የቀጠናውንም ሰላም ስለሚረብሸው ማለት ነው። ቀጠናው ሰላም መሆን አለበት። ቀጠናው በኢኮኖሚ መተሳሰር አለበት። ከአፍሪካ ታሪክ ደግሞ ሪሶርሶች የሰው ኃይልም ሆነ የተፈጥሮ ሪሶርሶችን ሳናጣ ነው እርስ በርሳችን መደጋገፍ መተባበር ባለመኖራችን እንዲሁም በሰላም እጦት ውስጥ የከረምን አህጉር ስለነበርን ነው በድህነት ውስጥ እየኖርን ያለነውና አሁን ከድህነት ውስጥ ለመውጣት በምናደርገው ትግል ውስጥ ደግሞ እርስ በርስ መደጋገፍ እርስ በርሱ ኢኮኖሚካሊ መተሳሰሩ ትልቁ አስፈላጊ ጉዳይ ነው ብዬ አስባለሁ። ስለዚህ
እንደዚህ የጠባጫሪነት ያላቸው ሀገራቶች ወይም አፍሪካ ውስጥ የሚገኙ ሀገራቶች እንዲሁም ከጀርባ ሆኖ ደግሞ ከፊት ሌላውን የሚልኩትን ሀገራቶች ማስታገስ መቻል አለበት ብዬ አስባለሁ እና አሁን ከውይይትም ከምክክርም በዘለለ ሁኔታ ወደ ተጽዕኖ ፈጣሪነት ማለት በምንድን ነው? በጦርነት ሳይሆን በዲፕሎማሲ አቅም ተጽዕኖ እንዲፈጠርባት ወደዛ መሸጋገር መቻል አለብን ብዬ አስባለሁ። ያለበለዚያ ግን የሉዓላዊነት ጥያቄያችንም ጥያቄ ውስጥ ሊገባ ይችላል ማለት ነው። ትንኮሳዎቹ በተለያየ ጊዜ እየሰማን ነው። ይሄ ትንኮሳ ደግሞ ወደ ላቀ ጦርነት ውስጥ እንዳይገባ የሌሎች አካላቶች በዚህ ጉዳይ ላይ ኢንተርፊር ማድረግ አለባቸው ብዬ አስባለሁኝና በአጠቃላይ አሁንም ኢትዮጵያ የያዘችው አቋም ሰላማዊና ፍጹም ትብብርና በጋራ በመስተሳሰር አፍሪካን የማላቅ ኢትዮጵያን ብቻ ከውስጥ የማላቅ ሳይሆን አፍሪካ እንደ አፍሪካ ተያይዛ ታላቅ አህጉር እንድትሆን የ40 ዓመት ፕላን ማስቀምጣ የተንቀሳቀሰች አገር ስለሆነች በዚህ ጉዳይ ላይ የኢትዮጵያ አቋም ግልጽ መሆን መቻል አለበት። ግን ይሄንን ነገር እንዳይሰናከል ደግሞ ከኢትዮጵያ ውጭ የሆኑ እንደና አፍሪካ ዩኒየን ትልቅ ኃላፊነት መውሰድ መቻል አለባቸው። ኢትዮጵያ ደግሞ ለአፍሪካን ባለውለታ ነች። ትላንት በኮሎኒ ጊዜ ብቻዋን ስለ አፍሪካ በዓለም መድረክ ላይ ስትሞግት የነበረች ሀገር ነች። ይችን ሀገር ደግሞ በኢኮኖሚ ችግር ውስጥ እንድትቆም ወደብ በማጣቷ ምክንያት በድህነት ውስጥ እንድትኖር ማድረግ የአፍሪካን ክብር የሚመጥን ስላልሆነ በዚህ ጉዳይ ላይ የራሱን ተጽዕኖ መፍጠር አለበት እላለሁኝ። አመሰግናለሁ። እሺ እናመሰግናለን ክብርት አያና። ለራሴና ለክብርት ሰሚራ ጊዜ ሲሆን ላይቭ ሾው ላጠፋው ነበር፣ ግን ህገወጥነት ነው። ለቱን ላይቭ ሾው አስተባባሪ እኮ ይላለው አስተባባሪ አበል ሞዴሬተር የለፋበት አለ የደከመበት ማስተናገጃ ምናምን አበል ያስፈልገናል። በጣም ጥሩ። አጠር አደርጋለሁ ላይ 3ቱንም ደቂቃ አልፈጅም። በጥሩ ሁኔታ አቅርበውታል። በእንትን ወረቀቱን ልክልሃለሁ። ያኛው በነገራችን ላይ አልተቋርጦ እንትኑ ዶክመንቱን ልክልህ 2 ቦታ አድርጌዋለሁኝ። አንደኛው ከ3ቱን ኦፕሽኖች እና የራሳቸውን ቻንስስ የፖሊሲ ዶክመንት የሚመስል አይነት አድርጌው ነው። ሌላኛው ደግሞ የኢትዮጵያ ሊጋል አርጊመንት ምን ቤዞች አሉት የሚለውን ኢንተርናል ሶርሶችን የሚጠቀም ነው። ይሄኛው ኢንተርናሽናል ብቻ ነውና 2ቱን ልክልሃለሁ በውስጥ በኩልና እሱንም እስቲ ሪቪው እናደርጋለን። በጣም ደስ የሚለው ነገር መንግስት በኩል ከውጭ ጉዳይ ሚኒስቴር በኩል ጥርት ያለ ሐሳብ እንደዚህ አምቢጉዊቲ የሌለበት እኛ እየፈለግን ያለነው ጦርነት ጠብ እንዳልሆነ እየፈለግን ያለነው ደግሞ የሆነ ወደብ መከራየት እንዳልሆነ ከዚህ በፊት የነበረው ሬፈረንደም ላይ ኢትዮጵያ ኢንትረስቷን እንዳጣች ግን ደግሞ የኤሪትሪያን ሶቨሬኒቲም ደግሞ እንደማንጫን ችግሮችን ብቻ የምንጠቁም ሳንሆን እነኚህን ችግሮችና ይሄን ጠባይ መቀየር ይሄ ኢሳያስ ዶክትሪን የሚባለው ተቀይሮ አብሮ የማደግና ሰላምን የመፈለግ ነገር ከመጣ ደግሞ ያሉንን እድሎች ያመላከተ ፖዚቲቭ እንትን ያለው ኢንክሊኔሽን ያለው ግን ደግሞ ያለውን ነባራዊ ሁኔታም ያልካደ ያለውን ኢትዮጵያ ላይ የሚሰራውን ሴራ ደባ ያለው አቲቲዩድ አጥፊ ሀገራችን ላይ ያለውን ጥላቻ በስነ ስርዓት ቁጭ አድርጎ የሄደ ነውና በጣም ወድጄዋለሁ። ሪቪው መደረግ በደንብ መበተን ያለበት እንደሆነ አምናለሁ። እዚህ ላይ መተው እናንተ መታችሁ ከኛ ጋር በመሽት እንደዚህ ጊዜ ስላሳለፋችሁ ይሄንን ሚዲያም ኤሌቬት ያደረጋችሁ ስለሆነ ትክክለኛ ኮንቨርሴሽን እንዲደረግበት የተሳተፋችሁትን ሁሉ እናመሰግናለን። ዶክተር ፈቴም የዛሬ ሳምንት ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። አያና በጣም እናመሰግናለን። ቴንኪዩ። ፓርቲሲፔሽን ብቻ አይደለም ያው ቴክኖሎጂው ችግር አለብን። ቴክኖሎጂው ላይ በጣም እያገዝከን ነው። ሪሊ ለሀገር የምታደርገው ነገር አይሊ አፕሪሺየት። የተከበራችሁ ምክር ቤት አባላት፣ ምሁራን፣ ከተለያየ ቦታ የተሳተፋችሁ ሁላ እስከዚህ ሰዓት ጊዜያችሁ ወስዳችሁ በጣም ነው ከልብ ማመሰግናችሁ። በቅድሚያ አድማጮች፣ ተመልካቾች ጊዜያችሁን ሰጥታችሁ እንደዚህ ረጅም ሰዓት ከኛ ጋር በዚህ በሀገራዊ ወሳኝ ሀገራዊ ጉዳይ ላይ ስለተሳተፋችሁ በጣም ነው የማመሰግነው ከልብ። ይሄ ባህር በር ጉዳይ የቁጭት ጉዳይ ነው። የትውልድ ኪሳራ ያመጣብን ሀገራችን ላይ በርካታ ችግር ያመጣብን ነው። ዛሬ የተወያየንበት ክቡር ዶክተር ጌዲዮን ከሁለት ቀን በፊት ለሚዲያና ለዲፕሎማቶቹ የሰጡትን ወሳኝ ማብራሪያ ነው። በዚህ በማብራሪያቸውም እንደገለጹት ያው ክቡር የምክር ቤት አባላት እንዳነሱት በጣም ብዙ ነጥቦችን ነው ያነሱት። ይሄ ወሳኝ ነገር ነው። የመንግስታችንን አቋም የገለጹበት ነው። እሱን አልደግመውም እኔ
ዋት ኢዝ ዌይ ፎርዋርድ የሚለው ሁለት ነገር አነሳለሁ። መጀመሪያ የአቶ ኢልያስ ወንድማችን ከሀረር ያነሳው ኡጋንዳ መጠየቋ ኬንያ መጠየቋ አግባብነት አለው ብዬ ነው የምወስደው እኔ። ለምንድን ነው የማትጠይቀው? ኢትዮጵያ ጠየቀች፣ እሷም ተጠየቀ። ይሄ እኮ ዓለም አቀፍ ሕግ እኮ ነው። ዓለም አቀፍ ሕግ ባህር በር የሌላቸው ባህር በር ካላቸው ጎረቤት ሀገራት የሁለትዮሽ ስምምነት አድርገው እንዲጠቀሙ ይላል። አያስገድድም። 100% የፈረሙ ሀገራትም ግዳጅ ውስጥ አይከታቸውም። ባይዘው የዓለም አቀፍ ሕጎች ብዙ አሉ። መተግበሪያ አፈጻጸም ላይ ክፍተት ያለባቸው ሕጎች ይወጣሉ። ዓለም አቀፍ ሕጎች አተገባበር ላይ ችግር አለባቸው። ማስፈጸሚያ ተቋማት ላይ ችግር አለባቸው። ክፍተቶች አለባቸው። በርካታ ዓለም አቀፍ ሕጎች ሳይከበሩ ይጣሳሉ። ግን መርሁ ምንድነው? በዛ በዓለም አቀፍ ሕግ መሰረት ዓለም ብትተዳደር ዓለም ሁሉ ብትተዳደር ሰላም ይመጣል፣ ልማት ይመጣል ነው። ግን ሕጎቹ ሁላ ሲወጡ ኢትዮጵያ ውስጥ ሌሎች ሀገራት ላይም እኮ ሕግ ይጣሳል። ዓለም አቀፍ ሕግም ይጣሳል። ፎርዛት ማተር ዓለም አቀፍ ሕግ ስላለ ብቻ ሁሉ ነገር አልጋ በአልጋ ነው ማለት አይደለም። ግን ዓለም አቀፍ ሕጉ ይደግፋል፣ ሰፖርት ያደርጋል፣ ያግዛል፣ እገዛ ያደርጋል። በተለይ ሁለቱ ጎረቤት ሀገራት አብሮ እንዴት በጋራ መስራትና መልማት እንደሚችሉ ሮድማፕ ይሆንላቸዋል። ባህር በር ለሌላቸው ሀገራትም ላላቸውም የህግ ማዕቀፍ ሆኖ ዝርዝር የሁለትዮሽ ውል ሲፈጽሙ በጣም ትልቅ አጋዥ ነው የሚሆንላቸው እና ኡጋንዳ መጠየቋ ለኢትዮጵያ አጋዥ ነው ሆኖ ነው የሚሆነው። ባህር በር የሌላቸው ሀገራት ሁላ እኮ በጂኦግራፊ ሊገደቡ አይገባም ነው የተባለው። ለኢትዮጵያ ብቻ አይደለም። ባለፈው የተባበሩት መንግስታት ዋና ጸሐፊ የተናገሩት ዓለም አቀፍ ህጎች የሚፈረሙት አውዛ ፕሮግራም ኦፍ አክሽን፣ እነዚህ ሁላ ነገሮች የሚከናወኑት ለኢትዮጵያ ብቻ አይደለም። ኡጋንዳን ብትጠይቅ ኢትስ ኦኬ ፌር ነው። ኬንያ ወይንም ሌሎች ጎረቤት ሀገራት ሊያስጠቁማት ይገባል። እንደውም በጋራ መቆም አለብን። እኛ እንደዚህ ባህር በር የሌላቸው ሀገራት ተሰብስበን በዓለም አቀፍ በቀጠናዊ እንዳውም በሌሎች ቦታ ላይ ድምፃችንን በጋራ የማሰማት ኃላፊነት አለብን። እንደውም በጋራ ለመስራት አቅም ለማሰባሰብ የበለጠ ይጠቅማል እና እኔ በፖዚቲቭ ወይ ነው ወስደው እና ኢትዮጵያ ላነሳችሁ ጥያቄ ምንም ኔጌቲቭ ነገር የሚያመጣ ነገር የለውም ብዬ ነው ወስደው። ይህን ካልኩ በኋላ ሌሎች ነገሮች አብዛኛው በእናንተም ሀሳብ ተነስተዋል፣ ሪፍሌክሽን ሰጥታችኋል። በጣም ጥሩ ውይይት ነበረን። የኤርትራ መንግስት እና ህዝብ ሊነቃ ይገባል። የኢትዮጵያ መንግስት በተደጋጋሚ ጥሪ እያደረገ ፍላጎቱን እየገለጸ ነው። በተለይ ዋናው በትብብር በመነጋገር በጋራ ለመልማት በጋራ ለማደግ የሚደረገውን ጥረት የኢትዮጵያ መንግስት በተደጋጋሚ እየጠየቀ ነው። የኢትዮጵያ መንግስት ባለፉት 2 ዓመታት እያነሳ ያለው አንደኛው ፍትሐዊ አይደለም። ባህር በሩ የተወሰደበት የተዘጋብን ባለፉት ስርዓታት መንግስት ማያውቀው የሽግግር መንግስት ባለበት በኢትዮጵያ መንግስት ያልተመረጠ ፓርላማ ቀርቦ ያልጸደቀ ኢትዮጵያ ምርጫ አድርጋ በህገ መንግስት የተመረጠ መንግስት ባላቋቋመችበት ኢፍትሐዊ በሆነ መንገድ የተወሰደው እንዲመለስ ነው። አግባብነት የለውም አንዱ ትልቁ። ያ ካልሆነ ኢትዮጵያ በህልውና መቀጠል አይችልም። ስለዚህ ይህንን ደግሞ ጎረቤት ሀገራት አንዷ እንደ ኤርትራ መሰል ወደ ትብብር መጥተው ጠላት መጠቀሚያ ሳይሆኑ ህዝባቸውንም ችግር ውስጥ ከተው እኛንም ችግር ውስጥ እየከተቱ ነው። የህዝባቸው የታሸገበት ህዝብ ነው። ኢንተርኔት የሌለበት፣ ሚዲያ የሌለበት፣ ህገ መንግስት የሌለበት፣ ምርጫ የሌለበት፣ ተፎካካሪ ፓርቲ የሌለበት፣ ኢኮኖሚ የወደቀበት። እንግዲህ ደህንነቱ ከተመቻቸው እኛ ምንም ማድረግ አንችልም። ግን በአንድ በኩልም ያሳዝናሉ። እኔ አምሶሪ እዛ ሄደው የመጡ ሰዎች ያኔ ድንበሩ ሲከፈት የነገሩኝ ነገር በጣም የሚያሳዝን ነው። ኤርትራ ላይ ያሉ ጉዳዮች ከ3,000 ብር በላይ ብር ማውጣት አይችልም። ሰርግ ስታረግ አስፈቅደህ ነው መንቀሳቀስ አይችልም። ሞባይል እንደ ልብ መዓት ነገር ነው የሚነገረው እና እነሱ ደህንነት ከተመቻቸው ያ የሚያሳዝን ህዝብ ማለት ነው። እኛ ግን ድህነት አልተመቸንም። ድህነት አይመቸንም። ድህነትን ተቀብለን አንኖርም። ስለዚህ እነሱ ከድህነት መውጣት ከፈለጉ ይውጡ፣ የራሳቸውን ጥረት ያድርጉ። እኛ በሌላ ሀገር ፖለቲካ ውስጥ ጣልቃ አንገባም። መንግስታችን እስከዛሬም ጣልቃ ሲገባ አልነበረም። በውጭ ጉዳይ ፖሊሲያችንም ጣልቃ አንገባም። ግን ያለውን ሪያሊቲ እንናገራለን። እኛን ጸባጫሪ ሆነው መጠቀም የለባቸውም። ስለዚህ አሁን በመጨረሻ መናገር የሚፈልገው የኤርትራ ህዝብም መንግስትም መንቃት አለባቸው። ይብቃ። እንደዚህ አይነት አገዛዝ ዲሞክራሲ የሌለበት ህገ መንግስት ያልተሻሻለበት ህገ መንግስት የሌለበት ማለት ህገ መንግስት ተግባራዊ የማይሆንበት ምርጫ የሌለበት እንደዚህ አይነት ጸባጫሪ ሆኖ አገሪቷን ድህነት ውስጥ እየከተተ በትብብር ደግሞ ማደግ እየቻለ 1150 ኪሎ ሜትር ይዞ የኢትዮጵያ የነበረውን ኢትዮጵያ ያለማችውን የኢትዮጵያ አካል የነበረውን አሰብን ቢሆን ሌላውን እንኳን ብንተወው ማለት ነው አሰብን መመለስ ሲገባው የኢትዮጵያ መፍረስ የኢትዮጵያ መውደቅ ለኤርትራ ህልውና ተደርጎ ለኤርትራ ሉዓላዊነት ተደርጎ መወሰድ የለበትም እና
ጥሪ አድርጓል። እኛ መንግስት ክቡር ጠቅላይ ሚኒስትር አድርጓል እና ይብቃን ነው ይብቃ። ቆም ብሎ መንግስት ያስብ፣ ቆም ብሎ ህዝብ ያስብ። ህዝብ ያስብ እኮ ስንል እኮ በጣም ያሳዝናል እኮ። ህዝብ እኮ መረጃ የለውም። ህዝብ እኮ ሌላ ዓለም የት እንደደረሰ እኮ መረጃ የለውም፣ ኢንተርኔት የለውም፣ ኢንፎርሜሽን የለውም። በዓለም ተገለዋል፣ ተቋርጦ በወታደራዊ አገዛዝ ነው እየተገዛ ያለው። ውትድርና በኃይል ይገባል። ሚዲያ የለውም፣ ኢንፎርሜሽን የለውም። ኤርትራኖች እኮ ወደ ኢትዮጵያ ሲመጡ እኮ ኢትዮጵያ እኮ ለነሱ እኮ ሶሪ ቱ ሴይ ዚስ በጣም በቃ የሚገረሙት እናውቃለን። እና በቃ ለነሱ ምድራዊ ገነት አድርገን ነው የምንወስደው። ግን እዛ ያለው አያውቅም። ይሄንን የወጣ ወጣ፣ ያመለጠ አመለጠ። ውጭ የሄደውም ውጭ ያለ ዲያስፖራ ያላችሁ ኤርትራውያን፣ ኤርትራ ውስጥ ያሉትን ማግኘት አንችልም። ፓርላማም የላችሁም። የህዝብ ለህዝብ ግንኙነት እንዳናረግ በታዋቂ ሰዎች፣ በሃይማኖት አባት፣ በሀገር ሽማግሌ እንዳንልክ ቅድም ወንድሜ አንስቶታል። ቢጂ አንስተዋል። ከማንም ጋር ሪሌሽን የሌለው የተዘጋ ሀገር ነው። ሌሎች ሀገራት ጎረቤት ሀገራት ጋር ግንኙነት አለን፣ እንቀሳቀሳለን። እሱ ግን የተጋገረ የተዘጋ ሀገር ነው። ዜጎቹ ኢንፎርሜሽን እንዳያገኙ፣ ሌላ ዓለም የት እንደደረሰ እንዳይታወቅ ነው እና ውጭ ያሉት አይታችኋል። ሌላ ዓለም ምን እንደሚመስል ኢትዮጵያ የመጣችሁ ኢትዮጵያ ያላችሁ ኤርትራውያን ታውቃላችሁ። ግን እዛ ያሉ ኤርትራውያን ያሳዝኑኛል በእውነት ከመረጃ ተገለው ከኢንፎርሜሽን ተገለው ሌላ ዓለም የት እንደደረሰ የት እንደሄደ ዓለም የት እየደረሰ እንደሆነ ጎረቤት ኢትዮጵያ ዛሬ የት እየደረሰች እንደሆነ መረጃ የላቸውም፣ ኢንፎርሜሽኑ የላቸውም። እና እንግዲህ ለነሱ መረጃው ይሄ እንዴት እንደሚደርሳቸው አናውቅም። ከነሱ ጋር ግንኙነት መፍጠር እንዴት እንደምንችል አይታወቅም። እንግዲህ ፈጣሪ እንደዚህ አይነት ጎረቤት አመጣብን። ይሄ ነው መንግስት ደግሞ ይሄ መንግስት ያው በቃ ይበቃዋል። ቆም ብሎ ያስብ። በቃ ትውልድ ይዳን። በፈጣሪ ዘንድም ይጠየቃል፣ ተጠያቂ ነው በእውነት በፈጣሪ ዘንድም። 1150 ኪሎ ሜትር ይዘ በጋራ መልማት እየተቻለ ወደ ጦርነትና ወደ ግጭት ውስጥ መግባቱ በምንም ተአምር ሎጂካል ያልሆነ ምናልባትም የሌላ ዓለም አካል የሌላ ኃይላት እጅ በተለይ ታሪካዊ ጠላቶቻችን የእነሱ ጥርጥር የለውም። ከነሱ ከግብጾች ውጭ ደግሞ ሌሎች አሉ ወይ? ምናልባት ቅድም ዶክተር አብሰመድ ነው ማነው የሆነ ሰው አንስተዋል። የኛ ማደግ የኛ መቀየር የኛ መበልጸግ ማይፈልጉ ሀገራት እነሱን ብቻ እየሰማ የራሱንም በቃ እድሜውን ሀገሪቷን ሳይቀይር ከ30 ዓመት በላይ እየገዛ አግባብ አይደለም እና ኢትዮጵያ እያነሳች ያለችውን ጥያቄ ኢትዮጵያ ስጋት አይደለችም። ቆሙ ብሎ ማሰብ፣ ቆሙ ብሎ መወያየት፣ በጠረጴዛ ዙሪያ መቀመጥ። ሀገራት የሚያሸማግሉ አሉ። በየትኛውም መድረክ በየትኛውም ሀገር ቁጭ ተብሎ ለመወያየት፣ ለመመካከር፣ ለድርድር መቀመጥ መቻል አለበት። ይበቃዋል፣ ይበቃል። እንግዲህ ከዚህ በኋላ በቃ 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 በእውነት እና ጀስቲስ ፎር ኢትዮጵያ የስ ጀስቲስ ፎር ኢትዮጵያ። እዚህ የነበራችሁ ሁላችሁንም አመሰግናለሁ። እውነት ገብታችሁ ሁላችሁም ብትናገሩ ደስ ይለኛል። ከ2 ሰዓት ተኩል በላይ ነው የቆየ ነው። እዚህ ካለክ ሰፋ አርጌ አንስቼ ዲቤት ለማድረግ ነበረ። እየወጣህ ከሆነ ኔክስት ዊክ እናድርገው። ኔክስት ዊክ የዛሬ ለዛ ነው አሁን እኔ ወደዚህ መታችሁ መነጋገሩ በጣም ጥሩ ነው። መንግስት አካውንታቢሊቲውን የሚቃወመውም ኢንፑቱን ወደሱ ጃጅ የሚያደርገው እንዲያገኝ ማድረግ ጥሩ ነው። ግን አንድ ላይ መታችሁ የመንግስት ደጋፊዎች ብቻ ብሬንስቶርም አድርጋችሁ ስትሄዱ ጥሩ አይደለም። the other part of context አሁን ወንድሜ ቅድም ሲገባ አይ ቲንክ የመንግስት ደጋፊ ይመስለኛል የኢትዮጵያ እንትን በሌላ እንኳን ታየ የሚያነሱት ደግሞ ኢትዮጵያኖች ራሳቸው ብሎ ነው ያነሳው። that is a scenario we have ስለ ግድብ ካነሳን ወይ ስለ ባህር በር የምናነሳ ከሆነ እንደ ኢትዮጵያ መጀመሪያ አንድ አቋም ካለን አገራዊ ጥያቄ ላይ አንድ ልንሆን እንችላለን። የአንድ መሆንን ችግር ያመጣው ምንድነው የሚለውን በደንብ አድርጎ ቢሰራ ለኔ ሐሳብን አይደለም something which doesn't have even a backing dog እኔ ዛሬ 7 ዓመት 8 ዓመት ሐሳብን አይቼዋለሁ። ሌላ ግብጽ ውስጥ አልፈን ሲዩዝ ካናልና ሜዲትራኒያን ላይ ኔቪ ሲል ማቋቋም ትችላለች ኢትዮጵያ። ምን ከሆነ ነው if we have like the same stand ያለ ማምጣት እሱ ላይ ትኩረት ሰጥቶ በተቃዋሚዎች ሳይድም እኔ መንግስትን የምቃወም ሰው ነኝ። በተቃዋሚው ሳይድ ያለውንም አገራዊ ጥቅምና ፍቅር የላቸውም ብሎ ከማሸማቀቅ ኢንፑቱ ምንድነው የሚለውን በዚህ ሳይድ ያለውንም ቢነሳ ጥሩ ይመስለኛል። ስለዚህ አሁን ስለጨረስክ ኖ ፕሮብሌም we will discuss ራጂ። እኛ አሁን መሰለ አንደኛ ነገር ማንም ሰው ማንንም መደገፍ ይችላል። እኛ ኢቭን ኤርትራዎቹም ከመጡ እንኳን ኢትዮጵያዊ አይደለም አማርኛ ተናጋሪ አይደለም ሌላ ትግርኛ ተናጋሪም ከጎረቤት ሀገርም ሌላውን ቢመጣና እዚህ ከኛ ጋር ቢሳተፍ
we are happy, we are ready to listen. አንድን ሰው በመደማመጥ በመነጋገር ምናምን ሰዎች ነን። ስንደማመጥ ስንነጋገር ግን ኤቲክስን ጠብቀን ሪያሊቲን ጠብቀን ስርዓት ጠብቀን ከሆነ ዊ ሪስፔክት። እኔ እዚህ ምክር ቤት አባል ነኝ። እዚህ ኢንቫይት ማድረጋቸው ሰዎች ሪስፔክትድ ሰዎች ናቸው። ጊዜያቸውን ሰውተው ነው እዚህ የሚመጡት። ሪስፔክት ባለው መንገድ በሀሳብ መወያየት፣ መነጋገር፣ መመካከር ያንን ማድረግ ያልቻለ ሰው ለእኔ ሙሉ ሰው ብዬ ነው አልወስድም እና በዚህ ፕላትፎርም መነጋገር እንችላለን። መንግስትም የሚቃወም ሰውም ሊሆን ይችላል። ሀሳብ አለኝ የሚል ሰው ሊሆን ይችላል። ሀሳብ እስካለው የኛ መንግስት እኮ አሁን ሀገሪቱን እየመራ እኮ ተፎካካሪ ፓርቲን እኮ ስልጣን ሰጥቶ ያው ስልጣን አካፍሎ ያልተመረጠን ተፎካካሪ ፓርቲን እኮ እያሰራ ያለ አካል ነው ይሄ መንግስት እና ኔክስት ታይም ፕሊስ አሁን ታይም ሄዶብናል። ራጂ ጉደታ ኔክስት ታይም የዛሬ ሳምንት ቅዳሜ ማታ 3 ሰዓት እስከ 5 ሰዓት ነው ያለን። አሁን ዛሬ ኦልሞስት 6 ሰዓት እየሆነብን ነው። ሶሪ ሌት መጣሃል። ዛሬ ተዋወቅን። ዩ ካን አፕላይ ዩ ካን ቴክ ዮር ታይም ዩ ካን ቴክ ዮር ተርን አንድ ዩ ካን ፕሬዘንት ዮር አይዲያ ኖ ፕሮብሌም ኤኒ ታይም። እኛ ብቻ እዚህ ተናግረን መሄድ አይደለም። ቅድም እህቴ ያነሳሽው ፎሬቨር እኔ ማስበው ማለት ነው ማንም ሰው እንዲሞት አንፈልግም። ማንም ሰው ኢትዮጵያዊ እንዲጎዳ አንፈልግም። አንድ የኢትዮጵያ ክልል አድጎ አንድ የኢትዮጵያ ክልል ወደ ኋላ የሚቀርበት አካሄድ ኢትዮጵያን አያበለጽግም፣ ለኢትዮጵያ አይጠቅምም። ኢትዮጵያን ወደ ኋላ ነው የሚጎትተው። አንድም ዜጋ አንድም ኢትዮጵያዊ እንዲሞት፣ እንዲቆስል፣ እንዲፈናቀል አንፈልግም። አግባብም አይደለም፣ ትክክልም አይደለም። ሶ ኢትዮጵያ ውስጥ ዘርፈ ብዙ ችግሮች አሉ። 100% ኢትዮጵያ ፐርፌክት ነች እያልን አይደለም። ያልተጠናቀቀ ሀገረ መንግስት ያለባት፣ ብሔረ መንግስቱም እንደዛው ችግር ያለበት፣ ከታሪክ ሲንከባለሉ የቆዩ በርካታ ዕዳዎች ተሸክማ ያለች ሀገር ነች። ያንን ለማስተካከል ደግሞ በአንድ ጀንበር አይስተካከልም። አንዱም ግጭቶች፣ ሰዎች የሚሞቱት በውጭ ጣልቃ ገቦች፣ በውጭ ኃይሎች አማካኝነት ግጭት ውስጥ እንዲገቡ እየተደረገ ዜጎች እየሞቱ ያሉበት ሁኔታ ሊኖር ይችላል። ስለዚህ ይህንን አንደኛ በጠመንጃ ዙሪያ ሳይሆን በጠረጴዛ ዙሪያ ቁጭ ብለን ኃይል ሳይሆን በመነጋገር በመመካከር ችግሮቻችን ልንፈታ ይገባል ነው እና ይህንንም ኔክስት ዊክ በሰፊው እንወያይበታለን። አንዱ ግን የግጭታችን የድህነታችን ምክንያት ነው። ድህነት ግጭትን ያመጣል። ድህነት፣ ስራ አጥነት፣ ገቢ ከሌለሽ በጣም አገር ካላደገ ብልጽግና ከሌለ አንዱ የግጭት ሚንስ ይሆናል። ግጭት የሚያመጣውም አንዱ እሱ ነው። ስለዚህ ይሄ ግጭት የሚመጣው አንዱ ባህር በር ባለመኖሩ ነው። በቀጥታም በተዘዋዋሪም ተጽዕኖ አለው። ለባህር በር የከፈልነው ብር ዛሬ ኢትዮጵያን ያለማ ነበር፣ የስራ ዕድል ይፈጥር ነበር፣ ከግጭት ያርቀን ነበር። ከግድያ፣ ከሞት፣ ከመፈናቀል፣ ከእርስ በራስ ጠመንጃ አንስቶ ጫካ ውስጥ ከሚገባ ይህ ሁሉ ባህር በር ካለመኖር ጋር የተያያዘ ነው። በአመት 2 ቢሊዮን እስከ 2 ቢሊዮን ለጅቡቲ ብንከፍለው ለግብርና ለሌሎች ስራ ብናውለው ትልቅ ጠቀሜታ የነበረው ነው። ስለዚህ ይህንን አሁን ዝርዝር አላወራም። ኔክስት ዊክ እናወራዋለን። አንቺ እንዳልሽው በሀገር ውስጥ አንድነታችን ይበልጣል። አንድነታችን እስኪመጣ ድረስ ግን አንድነት የለንም። አሁን መጀመሪያ አንድነትን ሰብስብ፣ መጀመሪያ ሙሉ በሙሉ ፐርፌክት 100% ሰላም ይምጣ። ከዛ በኋላ ነው ባህር በር የምንጠይቀው ካል አሁንም የህልውና አደጋችን ችግር ውስጥ እየገባ ነው የሚሄደው። ስለዚህ ጎን ለጎን ሁለቱንም ለሰላምም እየታገልን ወንድማማችነትና እህትማማችነት እያጠነከርን ዜጎች እንዳይሞቱ እንዳይፈናቀሉ አመቻችቶ መንግስትም ህዝቡም ተባብሮ መከላከያውም ሌላውም ጸጥታና ደህንነት አስከባሪም በየክልሉ ያለው የዜጎች ደህንነት እንዲጠበቅ ጥረት እያደረገ ስራ ዕድል እየፈጠረ ልማትን እያመጣ በዚህ በኩል ደግሞ የባህር በሩንም ይጠይቃል። አዘሴም ታይም ማለት ነው። ሁለቱንም ማድረግ አለ። እኔ ዶክተር ኢንተራፕት ላረግ ፈልጌ ሳይሆን ዳትስ ዘ ፖይንት እሱ ነው። አሁን እኮ የችግራችን መንስኤ ወደ ማጣት ወይ ኢኮኖሚ መዋሸቅ ብቻ ነው ብለን የምናነሳ ከሆነ ሐኪም ቤት ጉንፋን ታመ ነው ስለ አካል ሊሆን ኢትዮጵያ በርካታ ዕዳ የተሸከመች ሀገር ነች። ለዚህም እኮ ነው ሀገራዊ ምክክር ኮሚሽኑ የተቋቋመው እኮ። አለበለዚያ ሀገራዊ ምክክር ኮሚሽኑ ለምን ይቋቋማል? ሀገራዊ ምክክር ኮሚሽኑ እኮ ኢትዮጵያ ዘርፈ ብዙ ችግር አለባት፣ ያልተግባባባቸው ነክስት ዊክ በስፋት እንከራከራለን። ግን አሁን እኔ በተነሳው ላይ ብቻ 1 ደቂቃ ተናግሬ አንተም ስለደከመ ሂድ ዶክተር። ዊዝ ዱ ሪስፔክት እኔ ልዩነቴን ይዤ ከጽንፈኛው አካልም ይሁን ከመንግስትም ጋር ይሁን ከማንም ጋር መነጋገር እችላለሁ። ግን ስናነሳ አውዶቹ ትርክቶቹ ራይት ካልሆኑ በሌላኛው ሳይድም እኛም ብትሰሙ ጥሩ ነው። ይሄንን የሚያቅድ ሰው መጥቶም በዚህ ፕላትፎርም ላይ የሚያደርጉት ምናልባት ያየሁት ችግር ካለ እናንተ ከምትገናኟቸው ቲክቶከሮች እንበልና እነሱ ሪፌር የሚያደርጉት ብቻ ጋር ይዞ ከተመጣ ዋን ሳይድ ይሆናል። የሚቃረነው በዲሰንት ለምን እንሰዳደባለን? እኔ ፕላትፎርም ላይ ስመጣ እኮ ቤተሰብ አለኝ፣
የወጣውበት ማህበረሰብ አለ። ስብናዬን ይዤ ነው የምመጣው። አንተን ከሰደብኩ አንተ ሳይሆን የተሰደብከው እኔ ነኝ ባለጌ የሰደብኩት። ልዩነታችን ማድረግ ላይ መስራት ነው። ግን ችግራችን የወደብ ጉዳይ አይደለም። ኢኮኖሚ ላይ ኮንትሪቢዩሽን ሊያደርግ ይችላል። ሶማሊያ 1000 ማይል የሲ አክሰስ አላት። ኤርትራ ውስጥ እኔ አይቻለሁ ምጽዋና አሰብ ምን መስለው እንደሚቀመጡ። ዋናው ነገር ሶማሊያ የወደብ አክሰስ ቱ ሲያቸው በ1000 የሚቆጠር ማይል አላቸው። ግን የፓይሬቶች መፈንጫ ነው የሆነው። ለምን? የውስጥ ችግራቸው ሶልቭ አድርገው ስትሮንግ የሆነ ገቨርንመንትና ለራሳቸው ደግሞ በጎሳ እንትን ሆነው ችግር ውስጥ ስላሉ አልተጠቀሙበትም። ዩቲላይዝ ማድረግ አልቻሉ። ኤርትራ ውስጥ የሻዕቢያ መንግስት ዲክታተር ስለሆነ ሞቢላይዝ ማድረግ አልቻለም። ሶ እኛ ያልነው አይጠቅምም ሳይሆን ቅድሚያ ሊሰጠው የሚገባ ነገር ቢደረግ ቅድም እንዳስቀመጥኩት በትንሽ አማርኛ ሐሳብን አይደለም። ሰላም ጉዳይ እኮ በኢትዮጵያ እኮ የቅድሚያ እኮ ነው። ሰላምን ለማምጣት ደግሞ ዶክተር መንግስት አንበሳውን ድርሻ አለው። ክቡር ፕሬዚዳንቱ መክፈቻ ንግግራቸው ላይ የመንግስትን አቋም የሰጡትን ታስታውሰዋለህ? መክፈቻ ፓርላማ ላይ ክቡር ፕሬዚዳንት ታዬ አጽቀሥላሴ ፓርላማ ላይ ሰላም የዜጎች በሰላም ገብቶ የመውጣት የዚህ መንግስት ቅድሚያ የሚሰጠው ብሎ እኮ ተናግረዋል። ይህ መንግስት አቋም እኮ ነው። ይሄ ሰላም ላይ ህዝቡ ኮንፊውዝድ ስለሆነ ነው። ለምን መሰለህ ዶክተር ህዝቡ ኮንፊውዝድ የሆነበት ምክንያት መንግስት በአንድ እጅ ሰላም እያመጣው ነው የሚል ከሆነና ተቃዋሚው ደግሞ እኔም በሰላማዊ መንገድ ለመደራደር ዝግጁ ነኝ የሚል ከሆነና እኛ እንደ ማህበረሰብ ተቃዋሚን የምንደግፍ ከሆነ መንግስት እድል ሰጥቶት ተቃዋሚውን ቢካለ ማስገደድ መቻል አለብን። መንግስት ነው ወይ ያላደረገ ካለ ደግሞ ማስገደድ አለብን። ፖለቲካል ኮሬክትነስ ሳይሆን እኛ የፈለግን ያለነው ሐቁ ቁጭ ብሎ እንደ ማህበረሰብ ሁሉም ላይ ፑሽ ማድረግ ነው ያደረግን ያለው። ተቃዋሚውም ሮል የለውም እያልኩ አይደለም። ኮምፕሮማይዝ መሆን የሚገባውን ማድረግ አለባቸው። ይሁን እንጂ መንግስት አንበሳውን ድርሻ አለ። ከአንበሳው ድርሻ ውስጥ ደግሞ ፕራዮሪቲ መስጠት ዙሪያ ላይ የሚታዩ ክፍተቶች አሉ። ኢቭን መዋቅሩ ራሱ የጸዳ አይደለም። እዚህም ስትመጡ የአንድ ብሔር የአንድ አካባቢ ወይ ደግሞ የሆነ ነገር ያለው ኃይል ነው የሚመጣው። ኢትዮጵያ ወደብ የሚያስፈልጋት ከሆነ የጋምቤላውም ተወካይ የአሶሳውም የኦሮሚያውም የሁሉም እንደ መንግስት ራሱ መጥቶ ነው ስለ ኢትዮጵያ እንትን ማለት ያለበት። ስለዚህ እኔ አሁን በሌላ ጊዜ እኔ ቁጭ ብለን እናወራለን። ሌላ ጊዜ እመጣለሁ፣ ሐሳቤን እሰጣለሁ። መጥቶ ያልከው ራጂ የት መጥቶ ነው? ጋምቤላውም ሁሉ መጥቶ ስትል እዚህ ፕላትፎርም ራሱ የሚመተው አፋር ወንድማችን አለ፣ እኔ ሀረሪ ነኝ። እያየው ያለውት ሰምወር ነው። እሱ ራሱ ምንን ያስመለክታል ማለት ነው? የሆነ ያለውን ተረስት ኢትዮጵያን መምሰል መቻል አለበት። ቅድም አንስተሃል። የችግራችን መንስኤው አገረ ግንባታውና ስርዓት የሀገር ግንባታው ኔሽን ቢልዲንግና የመንግስት ስርዓት ግንባታው ነው ኢትዮጵያ ውስጥ በተዋረድ የመጡ ችግሮችን ይዞ የመጣው። በአንድ ሌሊት የማንፈታው በአንድ ጀንበር የማንፈታው የተወራረዱ ችግሮች አሉ። አሁን ያለው መንግስት በተናጠል የማይወስደው በተወራርዶ ይመጣል። እሱን ደግሞ ለማድረግ ናሬቲቮቹን እኔ እናንተ ከቀየር ነውና ቀጣይ ምን መሆን አለበት ካልን ነው ልናደርግ የምንችለውና ሌላ ጊዜ በስፋት መተን እናወራለን። እንደዛ ይሻላል። ሆልድ አላረግም። ቴንክ ዩ ኤኒዌይ። ትልቁ ነገር ምን እንደሆነ ታውቃለህ? ትልቁ ነገር ራጂ እየሰማኝ ነው? እየሰማሁ ነው። ዛሬ እኔ እናንተ ተረጋግተን ከተግባባን እኔ እናንተ በሰላም መነጋገር ከቻል እኔ አንድ ትልቅ ነገር ነው። በቃ አሁን አንተም በንጹህ አእምሮ በንጹህ ልቦና በቅን ልቦና ከኔ ጋር ሐሳብን ሰጠ አንተን አድምጬ እኔ ደግሞ አንተን ሐሳብ ሰጥቼ በምንስማማት ብንስማማ በማንስማማትም ሳንስማማ በሰላም ከተለያየ ራሱ ይሄንን የመመካከር የመነጋገር አንዱ ዝም ብሎ አንዱን ብሎክ ያደርጋል፣ አንዱ ዝም ብሎ ይዘጋል፣ አንዱን ይሰጥ። ያንን ራሱ ማስቀረት ከቻልንና ተረጋግተን በሰከነ መንፈስ ቁጭ ብለን እንደዚህ ጊዜ ወስደን ሳምንትም ይሁን 2 ሳምንትም ይሁን 1 ሀወር 2 ሀወርም ይሁን ቁጭ ብለን መነጋገር ከቻል እኔ ካንተ ብዙ እማራለሁ፣ አንተ ከኔ ብዙ ትማራለህ። የሐሳብ የበላይነት ይዘን እንሄዳለን። እውነታውን ከዛ በኋላ እየተማርን እየተረዳን እያገናዘብን እኔ ስህተት ሊሆን ይችላለሁ፣ ስህተት ውስጥ ሊኖር ይችላለሁ፣ ስህተቴ አሁን ላይታየኝ ይችላል።
አፍተር ሰም ፊው ዴይስ ግን ወይስ አፍተር ሰም ዊክ ዴይስ ግን ሀሳቤን ሊቀይር ይችላለሁ። ሶ ኢትስ አባውት ሀሳብ፣ የሀሳብ የበላይነት፣ የሀሳብ ጎስፎ መውጣት፣ መረጃ ማስረጃ፣ ቀደም ፋክት እንዳልከው ይዘን በተረጋጋ መንፈስ እንወያያለን። እኔ እንደውም ደስ የሚለኝ ከቻልክ ራጂ በተለይ አይ ዶንት ኖ አላቀህም፣ ዛሬ ነው ያየሁ። ኤርትራውያን ብታገኝልኝ ከኤርትራውያን ጋር ብመካከር ብነጋገር ሀሳባቸውን ብሰማ ደስ ይለኛል። የእነሱን በተለይ ስጋት እኛ ይህንን ፕላትፎርም ባይዘው ወይ ብዙ ፕላትፎርሞች ይኖራሉ። ይሄ ፕላትፎርም ያቆም ነው ራጂ ኢትዮጵያ ባህር በር ጉዳይ ጋር በተያያዘ ነው። አይ ባህር በር ብቻ ነው የምታወሩት፣ የሰላም፣ የጸጥታ፣ የኢኮኖሚ፣ የስራ አጥነት፣ የሌሎች ነገሮችም ታሪክ፣ ባህል፣ ቅርጽ፣ ቱሪዝም፣ ሌሎች ነገሮችም እናውራበት ካል ከግሩፖች ጋር ተነስማምቼ ነው ይህን የምናደርገው። እኛ ይህንን ግን እያደረግን ያለ ነው የባህር በር ጉዳይ ብለን ነው። አይ ባህር በር ብቻ አታውሩ የሰላም ጉዳይም አለ ብለን ካለም ለሰላም ጉዳይም አጀንዳ ከፍተም እንወያያለን። እና አሁን እችን የባህር በር ጉዳይ ላይ በተለይ የኤርትራ ወንድሞቻችን ስጋታቸውን ብሰማ በእነሱ ቦታ ሆኜ እነሱን አይቼ አላቅም፣ ተነጋግሬ አላቅም። ማለትም የእነሱን ስታንድ ከመንግስታቸው ፌስቡክ፣ ትዊተር ላይ መግለጫ የተወሰነ ከሚሰጡት ውጭ የኤርትራ መንግስት የኤርትራን ህዝብ ማለት ነው ማግኘት አይቻልም። እኔ ማቃቸው ኤርትራን ብዙ የለም፣ ውጭ ያሉት ናቸው። ኮሜንት ምናምን ይጽፋሉ። አንዳንድ ጊዜ ግን ተረጋግተው ቁጭ ብሎ እንደዚህ እንዳንተ አሁን ዛሬ ሆት ሳይሆን ኢሞሽናል ሳይሆን ቀልቡን ገዝቶ ተረጋግቶ ቀስ ብሎ የሚያወራልን ሰው እኔ ብሰማው ደስ ይለኛል። ዋን ሀወር ቁጭ ብዬ ባዳምጠው ደስ ይለኛል። የእነሱን ፊሊንግ ማለት ነው። ቴንክ ዩ ቴንክ ዩ። እኔ ነክስት ጋብዘኝ። ኢፍ ዩ ዋና ኖ አባውት ሚ አያናን ጠይቀው፣ አያና ይነግራል። ኤኒዌይ ግን አሁንም አልፈን እኔ አይ ዶንት ወሪ አባውት የኤርትራ መንግስት ወል ስለ ሻዕቢያ ብዙ ሞሪ ያደርግ። ሁለተኛው ደግሞ ያ በታሪክና በህግ ነው አይደል ለኢትዮጵያ ይገባል ብላችሁ እያነሳችሁት ያለሁት። በታሪክ ካየን ወሪ የሚያደርገው ይኸውልህ እኛም በጣም እኔ ወሪ የሚያደርገኝ ከአሰብ በላይ ኢትዮጵያዊ ሆኖ እዛ ተቆርጦ በሌለ በዲክታተር በሆነ ስርዓት የሚጨፈለቀው የአፋር ህዝብን በመጀመሪያ በጣም ይሰማኛል። እሱን ሳገኘው ነው የአፋር ራጂ አንተ ከሚሰማህ እኩል ወይ አንተ ከሚሰማህ በላይ ነው የሚሰማኝ። ማንም ሰው እንዲሞት አንፈልግም። ማንም ሰው እንዲቆስል አንፈልግም። እውነቴን ነው የምልህ። እኔ ምስራቅ አካባቢ ነው የመጣሁት፣ ከሐረር አካባቢ ነው የመጣሁት። እዛ የተወሰነ አንጻራዊ ሰላም ስላለ ደስተኛ ነኝ ማለት አልችልም። ቤተሰቦቼ ወይ ዘመዶቼ ወይ አካባቢ ሰው ሰላም ስለሆነ ብቻ ኢትዮጵያ በጠቅላላ ሰላም ነው ብዬ ደስተኛ ሆኜ አይደለም። አም ኖት ሃፒ ስለ ይከፋሃል። የትም ቦታ የሆነ ጋምቤላ ላይ የሆነ ቦታ ላይ ግጭት ሲከሰት በቃ ኢትዮጵያዊ ነህ ወንድምህ ነው በቃ ይከፋሃል። እንኳን ኢትዮጵያ ሌሎች ዓለም ላይ እኮ ግጭት ሲፈጠር እኮ ይከፋሃል። የሰው ልጅ ግጭት፣ መጥፎ ነገር መስማት እኮ ማንም አይፈልግም። ሰው ሞተ፣ ሰው ተፈናቀለ፣ አካል ይሄንን ገደለው፣ አካል ይሄን አፈናቀለው። ኖቦዲ ዋንትስ ቱ ሊስን ኔጋቲቭ ኢነርጂ። ይሄ ምክር ቤት አባላት እኮ አሉ ወደ ተመረጡበት አካባቢ እንደ ልብ መንቀሳቀስ የማይችሉ ዘመድ ሲሞት ሄደው መጠየቅ ማይችሉ እንደፈለጉ ሄደው እንደ ልብ መንቀሳቀስ ማይችሉ ቤተሰቦቻቸውን ማግኘት በደንብ ማይችሉ ሀዘን ሰው ሲሞት ቀብር መሄድ ማይችሉ ዊ ፊል አንዳንድ አካባቢ ሰላም የሌለባቸው ቦታዎች አሉ። መንግስት ግን ማክሲመም ጥረት እያደረገ ነው። ይህንን ኔክስት ዊክ እንዳልኩ በደንብ እኔ ወለጋ ነው የወለጋ ልጅ ነኝ። አብዞም ደግሞ ሴንተር ኦፍ ኮንፍሊክት የሆነው የጊዳ ኪረሙ ልጅ ነኝ። ቤተሰቦች ያሉበትን አይፊል ከኔ እኩል ማንም ሌላኛው ፊል አያደርግም። በዛ ጉዳይ ላይ ግን ኢንፑቶቹን ውሰዱ፣ ዋን ሳይድ ብቻ እንዳይሆን ለዛ ነው። እና ቴንክ ዩ ኤኒዌይ ስላስገባኝ። ባይ ባይ ጉድ ባይ